አሁን ከዴቭ ሉተራን በላይ ተሳዳቢ አለ? ቤተክርስቲያን እንደዛ ጥምብ ቁርሷን አስጦ የሚሳደብ እንደ ሐና ተሳዳቢ አለ? ጭሳጭሶች እያለችን ጭስ ብላና ጭሳጭስ እያለችን የሰደበች እንደነሱ ተሳዳቢ አለ? እንደ ሳሚ ተሳዳቢ አለ? ኧረ በመድኃኒዓለም እኔ አንዳንዴ እንደው እግዚአብሔርን ፍሩ። ኧረ እግዚአብሔርን ፍሩ። እዚህ ቲክቶክ ላይ እግዚአብሔርን ፍሩ። አሁን የጣላችሁትን መጽሐፍ ቅዱስ አንሱ። ተከታታይ ትምህርት ስናስተምር አትወዱ። ያበላሻችሁትን ነገር ትምህርት እዚህ መተን እኛ እያስተካከልነው ነው። እኛ ትንሽ የተባልነው እኮ ያበላሻችሁትን ትምህርት እያስተካከልን ነው። በትምህርት ካልሆነው ትምህርታችሁን በትምህርት እያስተካከለ ነው። ኢቭን እንኳን አይሰድባችሁም እኮ ትምህርት ላይ። ለምን ትምህርት በትምህርት ይስተካከላል ብዬ ስለማምን ምንም ችግር የለበትም ልጁ። ኖ እንደዛ በል እንዴ። እኔ አሁን ለምሳሌ ያልተዘጋ ያልተዘጋ እንደዚህ አይነት ነገር የለም። አሁን የተለየ ያልተለያየ አሁን የቃላቶቹ በጣም ስትሮንግ ቃላቶች ናቸው። ቆይ እንደዛ አላለም እንዴ? እሺ እንደዛ አላለም። አሁን ቆይ አድምጠኛ በለኝ እንጂ ፋታ ስጠኝ። ባይዘዌ ለፈለከው ዓላማ ጠቅሳለህ። ለፈለከው ዓላማ ለመልካምም ለክፉም ሁሉም ነገር ተጽፏል። ለሁሉም ነገር መምቻ አለ። በመድኃኒዓለም ኧረ በመድኃኒዓለም ኧረ በመድኃኒዓለም ኧረ በመድኃኒዓለም ወይ ጌታ ሆይ እንትፋላቸው እንዴ ከዚህ ከቲክቶኩ። እኛ ካልኖርን ደግሞ ቲክቶኩ ይረበሻል። ታውቃላችሁ፣ እኛ ካልኖርን ቲክቶኩን ሰላም አይሰጡም። እናጅሩ ኧረ በመድኃኒዓለም ትላንት አሁን አሌክስ ቤት ገብቼ ሁሉም ድንጋይ ይዘው መጣ ሊወረውሩ። በስመ አብ ጌታ ሆይ አንተ ታውቃለህ። ሁሉም ማን ነበሩ መሰላችሁ? ኧረ በመድኃኒዓለም ኧረ በስመ አብ። እነሱ ግን ድንጋይ አወረውሩ። የሚገርማችሁ ነገር እኛ የምንወረውረው እነሱ ምንም ሰው ዝም ብሎ ሰው ላይ አይደርስም። እባካችሁ ሰው ዝም ብሎ ሰው ላይ አይደርስም። ወይኔ ፀጉሬን ነካ እንትን ሳለል የመጣሁት ጌታ መድኃኒዓለም አንተ ታውቃለህ። እኛ ግራ ገባን። ጸጋ ተልከሰከሰች አለ። አሁን እንደው በእነ አሌክስ እመከራለሁ። በእነ ሐና ሉተራን ተሳዳቢ ነው እባላለሁ። በእነ ሳሚ የሶሪቲ ቤት ጋርድ እግዚአብሔር በጌታ ሆይ አንተ ከጴንጤ ውስጥ እኮ ጻድቅ ፈልግ ብትባል ትክክለኛ እውነተኛው ሰው ፈልግ ብትባል እኮ አንደኛው ብዙ ካሉ አንዱ እኮ ካልወራው ነው አንዱ እንዴ። እና አፖሎጂ መጥተው ሊከሱኝ ስክሪንሾት ይዘው መጥተው ተሳዳቢ ነህ ሊሉኝ ዳርያስ በመድኃኒዓለም ተው ብያለሁ። ተው አንተ ራስህ በጣም ባለጌ ተሳዳቢ ነህ። በጣም ያንተ ደግሞ የሚያስጠላው ጥቅስ እየጠቀስክ ነው። ጥቅሱን ያለ ቦታው እያዋልክ እንዴ ብራዘር ተው። አሁን አንተ እግዚአብሔር ይከብርበታል ብለን እንደዛ የምታደርገው እግዚአብሔር ይከብርበታል ብለን በመድኃኒዓለም እስኪ እንደው እናንተ ፍረዱ ወገኖች። እዚህ ቲክቶክ ላይ ቲክቶኩን የሚያምሱት እነማን ናቸው? እነማን ከመጡ በኋላ ቲክቶክ የታመሱት? እነማን ነው እየተሰዳደቡ የነበሩት?
እንዴ እነማን ናቸው እንዴ እያመጣ ማንም የሚፈነጨው ትምህርቱን እንዴ? ያን ትምህርት እኮ አቃንቶ እንዲህ ለማለት ነው፣ እንዲህ ፈልጎ ነው፣ እንዲህ ነው ብዬ እኮ ማስተምረው እኔ ነኝ እኮ እንዴ። አው ስንት የተበላሹ ትምህርት አንድ ባል ልጥራላችሁ እንደ ከዚህ በፊት ራሱ የመጣው ስንት የተበላሸ ትምህርት። እግዚአብሔር ይገስጻችሁ። ግን ሰው ትምህርት ሲስት ነው ትምህርት በትምህርት ይስተካከላል። እኛ አለን እናስተካክለዋለን። የተበላሸውን ትምህርት እኛ እናስተካክላለን። ችግር የለም። ከዚህ ትምህርት ተጠበቁ። ይሄ ነው ልኩ ትምህርት እያልኩ ያሰማርኩ ነው። ይሄን ሰሞን ተከታታይም እኔ ይኸውልህ ኤልሻዳይ የተባልከው ሰው በጣም ተሳዳቢ ሰው ነው። እረፍ አንተ ቦልኬ መገላገል ሴት አለ። እረፍ ኤልሻዳይ የተባልሽ እኔ እህቶች ተጠንቀቁ እንጂ አሁን እህት ልትሆን አሁን የት ስም ነው? እኔ እህቶች ኧረ በመድኃኒዓለም ኧረ በመድኃኒዓለም ኧረ በመድኃኒዓለም ኧረ በመድኃኒዓለም ኧረ ጌታ ሆይ ኧረ በመድኃኒዓለም ኧረ ተው። ዘጁሪስ ራሱ እኮ ደህና አርግቶ እኮ የሚያስገባ ያው ዘጁሪስ ወንድም ነበር፣ ጓደኛ ነበር፣ አብረን ወንጌልን ሰብክ ነበር። ለካልቪን አግዞ እንግዲህ አስቡት፣ ለካልቪን አግዞ ሰርቦኝ። እግዚአብሔር ይገስጽ አንተን። እኔ ግን ለአንተ መልስ አልመልስም። ለምን ወንድሜ ነህ። ትላንት ያሳለፈው አውቃለሁ። ቆይ ካሎራ ዘጁሪስ በመድኃኒዓለም ተወኝ፣ በመድኃኒዓለም እኔ የተጎዳው ሰው እና አንተንም አጥቻለሁ ወንድሜ ለሆነ ሰው ብለህ ከኔ ጋር የተጣላው አንተ ቤት በተፈጠረው ነገር ነው ወይስ እንጂ በሌላ ነገር ላይ ምንም እኔ አንተ ብትጣዴ እኔ ችግር የለውም እኮ እኔ ትምህርት አትናገሩ እንጂ ካሎራውን ብትሰድቡት የፈለጋችሁ ብትሉት እኔ ትምህርቴን ብቻ የዳንኩበትን ትምህርት አትስደቡ እንጂ ካሎራው ይሰደብ ይረገጥ። ማን ነው እሱ? ይሄ ፊት አልተረገጠ እኔ ቅር አይለኝም። ደግሞ በእናንተ በወንድሞቼ ብነካ ደስ ነው የሚለኝ። ለማቅናት እንደሆነ አውቃለሁ፣ ለመገሰጽ እንደሆነ አውቃለሁ። እናንተ ብትሰድቡ ምንም ችግር የለውም። እንደፈለጋችሁ ብትሰድቡ እግዚአብሔር ይባርካችሁ። ግን እንደው ካሎራው ተሳዳቢ ነው ስትሉ እነዛ ተሳዳቢ ነው የሚሉ ሰዎች እነሱ እነማን ናቸው? ይሄ ነው ጥያቄ። እነሱ ስድብ አያውቃቸው? ካሎራው እኔ ተሳዳቢ ነው ብዬ አውቃለሁ። አንተን አላልኩም። በመድኃኒዓለም ሳትጠራ ታውራጁ ዘጁሪስ አንተ ጋር ያጣላል ሌላ ነገር ነው። ግን እንደዚህም ቅር አይለኝም። አንተ ብረግጠኝም ቅር አይለኝም። በቃ ብረግጠኝም አንተ ለካልቪን አግዘህ ነው የረገጥከኝ፣ ችግር የለም። እኔ ደግሞ ከጌታ ከኢየሱስ ትምህርት ጎን ቁም ነው፣ ችግር የለም። ምንም ችግር የለም። ትምህርት በትምህርት ይስተካከላል። ለካልቪን ወግኜ ራሱ እኮ አልረገጥኩም። መቼ ረገጥኩኝ እንዴ? ካሎራው ምን ሆነ ነው? እኔ አሁን ይውላችሁ፣ እኔ አንድ ነገር ልንገራችሁ። እኔ አንዱ ልጅ እኔን ከአንተ ጋር ለማጣላት ያላደረኩትን ነገር መጥቶ በውሸት ተናግሮ በጣም አሳዝኖኝ። ካዳ ምን የዛን ጊዜ ምን አልኩት? ታዲያ እኔ ምን አልኩት? የዛኔ ነው አልኩኝ። መረጃ የለም ተው እና ምን አልኩት? ነው ልክ ነው አልኩት። ኢስማይ ታይም ነው። መጨረሻ ላይ ካወረድን በኋላ ያልከው ነገር ነው ያናደረኝ። አይደለም ካወረድን በኋላ ያወራው ነገር በጣም አንተን አውርጃ ቃለው እኔ ተመዳዳ አረበስ አራንታ አናውቅም። ግን ካወረ አይደለም ልጁንም ይሄ ነው ክርስትና አልክ። ልጁ ግን ተከታትሎ እኔም ብቻ ሳይሆን ሌሎችም እህቶችን ተከታትሎ ሲሳደብ የነበረው እንደውም ፖስት አድርጌያለሁ ቪዲዮ። በጣም ተናድጄ ቆይ አንድ ነገር ልንገርህ። እሱንም አንተንም ካወረድኳችሁ ልክ ነው። እሱ አንተን አውርጄ እሱን አውርጄ አንተ እንደዛ ካረኩ ልክ አይደል? ሲጀመር ልጁ የተናገረው ነገር ኢስማይ ታይም መረጃ የሌለው ነገር አታውራው፣ በቃ ዝም በል ብዬ ነው። ደጋግሞ አውርቷል እኮ ሰደበኝ ብሎ ሌላም ነገር በሌላ ቤት ያለው ነገር እዚህ አይወራ ብለን መከልከል ሲገባ ግን አንተ በማታውቀው ነገር ላይ ፈራጅ ሆነ ያረፍ ከኔ ላይ ምን አልክ? እነዚህ ክርስቲያኖች ናቸው አሁን አልክ። ያሳዝንም የሚሳደቡ ሰዎች እኔ ክርስትናቸውን ያጠራጥረኛል። የሚሳደቡ ሰዎች አንተን ተሳዳቢ ነህ አላልኩ። አንተን አትሳደብም አላየሁ። ለዛ ነው ልጁንም ዘጁሪስ አይሳደብ ተው አልኩ። አሁን ያንተን ጉዳይ አይደለም እኔ ላብላላ የገባሁት። እኔ
ትላንትና ዱላ በስቶብኛል። ትላንትና በጣም ብዙ ሰዎች ባሉበት ተሳዳቢን ተሳዳቢ ሲል ተሳዳቢ ሆነው አሁን አሌክስ እንደው እንደ አሌክስ ተሳዳቢ አለ እንዴ? እንደ አሌክስ አስመሳይ ሰው ማስመሰልን የመሰለ እኮ ከባድ ነገር የለም። ማስመሰል ራሱ ከባድ ነገር። እንደ አሌክስ ተሳዳቢ አለ? ሁሉም ይመቸኛል የሚል ነገር ይዘው እኔ ምንድን ነው የተፈጠረው? ግልጽ አድርግልኝ። እኔ ትላንትና ስራ ትላንት አሌክስ ቤት ገብቼ እስካሁን እሱ ቤት አለ። እሱ ቤት ከፍቶ ቁጭ ብሎ ትላንት እሱ ቤት ገብቼ ነበር። ካሎራው ተሳዳቢ ነህ ሰው አለ እንዴ? ሰው ኢሞሽናል ይሆናል። ስጋ ለባሽ ነው። እኔ መልአክ አይደለሁ፣ ፍጹምም ሰው አይደለም። ማንም ሰው ደግሞ እዚህ ቲክቶክ ላይ እላፊ ቃል ማይናገር የለም። ይሄ ስንፍና ነው። ግን መጡ ከሳሾች መጡ በየቦታው። እነዚህ የመጡ ከሳሽ ስመረምራቸው ጤነኞች አይደሉም። ለምሳሌ ከመጡ ሰዎች አንዱ ሳሚ ሶሪቲ ማለት ሶሪቲ ቤት የሚገኘው የሶሪቲ ጋርድ ቤታቸው ላይ ስንት ፈንጂ የሚነሳ የሚነሳ እኔ ራሱ በላይ ሰብ እያለ የሚሰድበኝ የሚያሸማቅቀኝ በላይ ሰብ ይለኛል ሲያይ። አሁን ይሄን ሰውዬ በላይ ሰብ ማለት በኦርቶዶክስ ቤተክርስቲያን ስንት ሰው የበላ ሰው እንደሆነ ይታወቃል። በላይ ሰብ ማለት አሁን ለዚህ ሰውዬ አግባብ የሆነ መልስ ስመልስለት ደግሞ ተሳዳቢ ነኝ። ኢየሱስ ማን አየው አላየው ባይዘወኔ ዝም ብዬ ስሰድበኝ የምሰደብልህ አይነት ክርስቲያን አይደለም። እንደዚህ አይነት ባዶ ሰው አይደለም። ብራዘር አግባብ የሆነ ስንፍናን እየነገርኩ ነው። ስንፍና ምነግር እንደዛ አይነት ቃል የለም። ከፈለክ በእኔ መሰናከል ትችላለህ። አይ አንተ ስትሰድበኝ ይሄ የተዝረከረከው ቦሚትን ስታስመስልብኝ እንዴ እኔ ዝም ብዬ ቁጭ ማድረገው ነገር የለም። ብራዘር ምመርቅ ነገር የለም። እዛ ያለ ካሎራው ክርስትና ምንድነው? ከባድ ነው። ምን ሚለው የሚያሳድዷችሁ መርቁ፣ ግራ ለሰጠቀኝ እዛ ላይ አልደረስኩ። እዛ ላይ እንድደርስ ጸልይልኝ። በቃ ይኸው እዛ ላይ እንድጸልይ ግራን ስትመጣ ቀኝ የሚለውን የሚያሳድዷችሁ መርቁ የሚለውን እዛ ላይ ስደርስ እነግራቸዋለሁ። እዛ ላይ ሱባኤ መግባት አለብኝ። ገዳማ ውስጥ መግባት አለብኝ። ከዓለም መገንጠል አለብኝ። ብራዘር ዓለም ውስጥ ሆኜ ከሳቸው ተሳዳቢ አሁን አሌክስ ተሳዳቢ ካሎራውን ሲል የኦርቶዶክስ መምህር ዲያቆን ፓስተር ስም ይዞ መድረኩን አመቻችቶ ለፕሮቴስታንቶች ስላሴ ምን ነገር አለበት ብሎ የሚያስተምረው ልጅ ከዚህ በላይ ስድብ አለ? ፓስተር የሚያክል ማድረግ ይዞ ክርስትናን እንኳን ማስተማር ማይችል ሰው ሀና ሉተራን ጭሳጭስ ብላን የሰደበችን እንደ ሀና ሉተራን ተሳዳቢ አለ? እንደ ዴቭ ተሳዳቢ አለ እንዴ? አሁን ዴቭ ብታለው ዴቭስ ተሳዳቢ አይደለ? እንደ ዴቭ የተሳደበ ሰው አለ እዚህ ሚዲያ ላይ? ለዛው ማይረሱ ስድቦች እንዴ! እነዚህ ሰዎች ናቸው አሁን እንዲከሱ የመጡት። ሲሶ አንተም ስታስጠቃኝ ነበር። ና ሲሳይ እኔ በመድኃኒዓለም አንተም ሴፍ ታነሳለህ እንዴ? ኧረ በመድኃኒዓለም ጌታ ሆይ ምሕረት አድርግለት ለዚህ ልጅ። ጌታ ሆይ ምሕረት አድርግለት። የሚያደርገውን ነገር አያውቅም። ተበዝብዟል። ጌታ ሆይ ምሕረት አድርግለት በመድኃኒዓለም ለሲሳይ ምሕረት አድርግለት። እኔ ሁሌ እንደጸለይኩ እኔ እኮ ለአንተ እኮ ተከላከልኩ እኮ በእውነት እንደ ስክሪንሹት ይዘህ ለክስ የምትቸኩል ሰው አስገደና አርግተህ ማርሽ አስገብተህ አራተኛ ገብተህ ካለው ቀናይነት ነው። እንደናንተ እንደሌሎች አይደለም። ኖ እንደዚህ አትበል። ለወንጌል የሚሰደብ ቆይ ሲሳይ እውነቱን እናገር። እዚህ ቲክቶክ ላይ ማይሳደብ ሰው አለ? ሁሉም ይሳደባል። ለምሳሌ አሁን ሳሚ ትላንትና አሌክስ ቤት የመጡትን ሰዎች አንድ ባንድ እነግርሃለሁ። ሁሉም የመጡት ሰዎች ከሙለታ በስተቀር ሙለታ እግዚአብሔር ይባርከው። እኔ ሙለታ አይናገርም፣ አይሳደብም ከሙለታ በስተቀር። ለዚህ ነው ሙለታ የምወደው። ከሙለታ በስተቀር እዛ እንዳለ ስክሪንሹት አሉ። አሁን ለምሳሌ ሳሚ እዛ ጋር የሚያለቃቅሰው የሶሪቲ አሽቃባጭ ወይ የሶሪቲ ምን ልበለው የሶሪቲ ምናምን እኔም በላይ ሰብ እያለ ይሰድበኛል ሁሌ።
በላይ ሰባ ሰው ምን የገደለ የበላ ብሎ ይሰርበኝ። አሁን ይሄ ሰውዬ ስንፍናውን ብነግረው እንደው ምን ማን ይሰናከላል? እንደዚህ አይነት ሰነፍ ሰዎችን ሰነፍ ብትላቸው እስክሪንሾት አለኝ ሲል ያስቀኛል። በመዳኔ እንዴ ሲሳይ፣ ኧረ በእናትህ በመድኃኒዓለም ተው ሲሶ እንዴ የሰሞን ሲሶ አይሳደብም። ሲሶ አይሳደብም ትላለህ። ሲሶ ምን መሰለህ? ሲሶ ባይሳደብም ምንድን ነው የሚያደርገው መሰለህ? የሲሶ ከባድ አካሄድ ነው። ሳቁ ራሱ ስድብ ናት። ሳቁ ራሱ ነገር አላት። ቤት ሲከፍት ራሱ ነገር አለ። ነገር ይዞ ነው ይመጣ። ግን ማያስነካ ስድብ ነው የሚሰድብህ። አያስነካም እንዴ? ኦርቶዶክስን አስገብተህ ወንጌል አማኝን ማስቀጥቀጥ ማለት 9 ገስ አስቀምጠ የፕሮቴስታንት ትምህርት እየተመታ ሲሶ እየሳቀ ከዚህ በላይ ስድብ አለ እንዴ? እንዴ ስድብና አታውቁም ማለት ነው። በአፉ አንድ ያልተገረስ ባለጌ ምናምን ላይ ይችላል፣ ግን ኢንዳይሬክት ደግሞ ይሳደባል። ኢንዳይሬክት እንዴ ኧረ ካሜራውን ትናንትና እንደዛ በተከራከርኩልህ አለ ተው አንተ ሊወግሩኝ እኮ መጡ እኮ እያንዳንዱ። እኔ ፓስተር አሌክስ ከሴን ግራ አይገባኝ። እሱም ብሎ ፓስተር ግስላ የሆነ ሰው ግስላ፣ ትክክለኛ ግስላ ማለት ፓስተር አሌክስ ነው። እግዚአብሔር ጀመርክ እኮ ካሉ ነው። ቆይ እንደዛ ግስላ ስለሆነ ነው። ግስላ ነው ፓስተር አሌክስ፣ ግስላ የሆነ ሰው ነው። ምንም አሽቀባ እንትን የለውም። የግስላ ስራ ነው የሚሰራው። እንዴ ለይቱ ሙሉ አገልግሎት ላይ ነው ያለው። አልተኛም እስካሁን። አንተ እዚህ ወገን አንዴ ልንገራችሁ። ፓስተር አሌክስ ቤት ከፍቶ ዘጁሪስ ፓስተር አሌክስ ቤት ከፍቶ ኢየሱስ ጌታ እንደሆነ ካሮራው ደግሞ እንደሚሰብከው ራሱ ይሰብካል። ፓስተር ነው አይደለ? ሲሰብክ አይተኸው ታውቃለህ? ዘጁሪስ ለሊቱ ሙሉ አገልግሎት አይደል? እንዳንተኛም እኮ ያገለገለ እኮ ነው እኮ። ማያያዝ ነው ማናን የሰባ ማሳብ አይደለም የሚያነሳው። ባይ ዘ ዌይ ካቶሊክም ጥራት አልሰማው እንዴ? ካቶሊክም ልክ ናት፣ ኦርቶዶክስ ልክ ናት፣ ሉተራንም ልክ ናት። መቼ ደግሞ ሉተራን ልክ አይደለም። እንደዚህ አይነት ሰው ነው እንግዲህ። ካለ ነው ልንገር። ቆይ ገበጣ ራሱ ነው ሲሶና ፓስተር አሌክስ ያደረጉት ነገር ልንገር። አረ ልንገር መጀመሪያ ጥምቀትና ቆይ ሲሶ ሚውት አድርግና ከዛ በኋላ ጥምቀትና ጌታ እራት ምናምን ብሎ የሉትራን ትምህርት አስተዋውቁ። ከዛ እሺ ተባለና ሉትራን ትምህርት በቃ እንትን ድጋፍ እንዲያደርግ ካገኙ በኋላ ተመልሶ ነፃ ፍቃድ የምትለው ስትመጣ ደግሞ እንዴ ጴንጤዎስ ተነሱ ስለ አንተም ደግሞ ገብተህ እንዴ እኔ በዚህ ትምህርት ኦርቶዶክስ ነኝ አልክ። ባይዘው በቃ እንደዚህ ነው። እንደ አሌክስ ሰካራም ሀሳብ ያለው ሰው እንደ አሌክስ የለም። ሰካራም ሀሳብ እግዚአብሔርን ነው የምላቸው። አቋም የለው፣ ፓስተር የሚለጥፈዋል፣ ትምህርት የለው። እኔ ምዕመናኑን ምን እንደሚመግብ አላውቅም። አንድ ቀን ስለ ትምህርት ሲያወራ አይቼው አላውቅም። እግዚአብሔር በሚያውቀው አንድ ቀን የሚያወራው ለማጋጨት የሆነ ሀሳብ እንደ አሳራቂ እንደ ሽማግሌ ለመወደድ ለማጨብጨብ፣ ለካቶሊክም ያጨበጭባል፣ ለኦርቶዶክስም ያጨበጭባል፣ ለፕሮቴስታንትም ያጨበጭባል፣ ለሉተራንም ያጨበጭባል። እሱ ብቻ የእሱ ቤት ብቻ እንትን እንዲሆን በቃ ፌረኛ ባይዘወይ በሰላም መኖር እንዲህ አይደለም። እንደውም ያለው ቢቻላችሁ ከሰው ሁሉ ጋር ያለው ቢቻል ነው። ከሲሳይ ጋር ካልተቻለ መለያየት ይቻላል። ከሲሶ ጋር መለያየት ይቻላል። ቢቻለኝ በሰላም እኖራለሁ። ግን ትምህርቴን ሲነካብኝ ደግሞ እኖራለሁ። አሁን ማንም ሰው እየመጣ የሚተፋው እዛ አይ ትናንት ተጋለጠ። እባክህ ተው አንተ ደግሞ ሲቶሲ አይ ከትናንት ወዲያ ሄኖክ ቤት ያንን ነገር ሲያቀነቅን ነበር። ለዛ ነው ባዘው ሲሳይ ማለት ነው የጸጋን ስጦታ የሚቀበል እግዚአብሔር ባይኑ ሲሰራ ያየ ሰው እግዚአብሔር ነቢያቶችን ተጠቅሞ እግዚአብሔር እንደኔ ሲሳይ ማለት ከኔ ጋር የሚያመሳስል ነገር አለ። እኔ ነብይ ጽባ
ራሴን ሰሚት አደርጋለሁ ለነብይ። ለምን እግዚአብሔር ሲሰራ ይቻላል። እግዚአብሔር ኢንስታንት ፈውስም አይቻለሁ ባይኔ ለሰው ማይቻል እግዚአብሔር እንዲህ ብሏል ብሎ በነብይ በኩል ተነግሮ እግዚአብሔር ሲፈውስና ነፃ እኔ ለዚህ ነው እኮ የኔን ቤተ እምነት የምወደው እኮ ለዚህ ነው። እንትና ሲያገለግል አይተህ ታውቃለህ? ፓስተር ዳንኤል ጣሶ ሲያገለግሉ አይተህ ታውቃለህ? ነው አላውቅም። እኔ አሁን ቅርብ ጊዜ ነው የመጣሁት፣ ግን በጣም አንደኛ ዘጁሪ ስለሳቸው ሰምተህ ታውቃለህ? አይ ሰምቼ አላውቅም። እኔ እኮ እንደዛ አይነት እናንተ የምትላቸው አይነት ሰዎች በቃ እነዚህ የሉም እኮ አዳዲስ ክርስቲያን እኮ ነው የሞላው እኮ እዚህ ውስጥ እኮ በእውነት እኔ ሲሶ እግዚአብሔርን ነው በጣም እኔ አሁን ለአንተ ብነግርህ አሁን እዚህ ጋር 80 ምናምን ሰው ሊሳለቅ ይችላል። አንዳንድ ትንቢቶች ሰዎች ያልገባቸው ሰዎች እንዴ ምናምን ሊሉ ይችላሉ። እኔ ግን እግዚአብሔርን ነው እኔ አሁን ብቀልዱ በዚህ ነገር ጥዬ ነው የምወጣው። በዚህ ነገር እንትን አለለም ሲሶ እግዚአብሔርን ነው የምልህ። ቆይ አንዴ ዘጁሪስ በእናትህ አንዴ ዘጁሪስ እኔ ሲሶ ሆኖልኝ አይቻለሁ። እግዚአብሔር ተናግሮኝ የማይሆን ነገር የተነግዘጋ ነገር አይሆንም የተባለ ነገር የመጀመሪያ ነገር እግዚአብሔር አጽናንቶኝ ነው ማዳኑን የጀመረው። አጽናንቶኝ ስልህ ቀላል ነገር አይደለም። አጽናንቶኝ የማይሆን ነገር ነው እኮ ማለት እኔ አንድ ቀን ለአንዳንዶቻችሁ ሊያሰናክላችሁ ይችላል። ያ ነገር እንዴት ልትሉ ይችላል፣ ግን ሆኖ አየሁት። እኔ ምን ልበል? አንድ ነገር ብቻ እኮ አይደለም፣ ሁለት ነገር ብቻ አይደለም፣ ሶስት ነገር ብቻ አይደለም፣ በጣም ብዙ ነገር የእግዚአብሔር ሰው እዚህ ነቢያቶቹ እንደተናገሩት ነው የሆነ። እንዴት ነው ነብይ የለም እምለው? ነብይ የለም እንዴት እላለሁ? እንዴት አፌን ከፍታለሁ? ሆኖ አይቼ እግዚአብሔር በሰውየው ተናግሮ ሆኖ አይቼ በመድኃኒዓለም እንዴ እነ ሄኖክ እኮ ጥላቻ ነው እኮ። አሁን ሄኖክ እሱ የወጣ ጥላቻ ነው ያለበት። ጸጋ ይሄ ነብይ የለም ማለት እኮ እግዚአብሔር አይሰራም፣ እግዚአብሔር አይናገርም፣ እግዚአብሔር አፍ የለውም እያላችሁ ነው። እግዚአብሔር ሁሌ እንደሚናገር መጽሐፍ ቅዱስ ነግሮናል። በነቢያቶች በአንተም ሊናገር ይችላል፣ በካዶሮም ሊናገር ይችላል። እና ሲሶ ይሄ ጸጋ ስጦታ ላይ እንዳቀልድ። አይ ሲሶ አይቀልድም እንዴ? ምን ሆነ ነው? ሲሶ እኮ ባለፈው ራሱ እዛው ነጁሪስ በዚህ ጉዳይ ላይ ቀልድ አላውቅም ስል ነበረ። አንተም እንትን በሌላ ላይ ይቀልዳል፣ ግን በዚህ ጉዳይ ላይ ሲሪየስ ነው አውቃለሁ። ግን አንተ ያልከው አሁን ነብይ የለም ማለት እግዚአብሔር አይሰራም ያልከው ነገር ትንሽ ግልጽ ብታረግ። ምክንያቱም ሲጀመር ነብይ የለም ቆይ ነብይ የለም ስለ እግዚአብሔር አይሰራም ስለ ለምሳሌ አንተ ካልሰማ እግዚአብሔር እኮ በአባቶች ይናገራል፣ በህልም ይናገራል። ለምሳሌ ምን ላይ ነው ጥቅሱን ላወጣው እችላለሁ። የሆነ ቦታ ላይ አንብቤያለሁ። እግዚአብሔር በህልም እንደሚናገር፣ በራእይ እንደሚናገር፣ እንደዚሁም ደግሞ በነቢያቶች በአባቶች እንደሚናገር እግዚአብሔር ተናግሯል። ነቢይ ከሌላ አይናገርም ሳይሆን በዚህ ሳይም ሊናገር ይችላል። በካዶራውም ጸጋ በሞላበት በካዶራውም እግዚአብሔር ሊያናግረኝ ይችላል። አለቅ ለእግዚአብሔር ተናጋሪ ነው፣ ስለ ተናጋሪ ነው። በነቢያትም ሊናገር ይችላል። በቤት ባለው በአሸር በሚሰራውም ሰውዬ ሊናገር ይችላል። አሸር ብለህ በሚያስተናግድ እግዚአብሔር ሁሌ ስራ ላይ ነው። ሳሚት አደርጋለሁ ያልከው ደግሞ ትንሽ ግራ የሚያጋባው ሳሚት አደርጋለሁ ማለት ለጸጋው ሪስፔክት አደርጋለሁ። አላላግጥም። እንደናንተ አሁን አላሸማቅቅም። ካልገባኝ ዝም እላለሁ። በእግዚአብሔር ቃል ፈትሸዋለሁ። ሳሚት አደርጋለሁ። ኖ በእግዚአብሔር ቃል ፈትሸዋለሁ። ነብይ ብሎ ስለመጣ አይደለም ፈትሽ ምንልሱን ህይወቱን ኑሮ ቲክቶክ ላይ ያለውን አይደለም እኮ ነው የምልህ። ምድር ላይ ያለችውን ነው የምልህ። ቲክቶክ ላይ ያለውን ማጠው መሬት ላይ ያለውን ግን ነብይ ኑሮውን አውቃለሁ፣ ምንልሱን አውቃለሁ፣ ስብከቱን አውቃለሁ፣ ህይወቱን አውቃለሁ። ገባ ክርስቲያን ነው። ማን ነው ነቢይ አድርጎ ምድር ላይ የሾማቸው? ማን ነው ኤፌሶን ላይ ፓስተር አድርጎ የሾማቸው? አልተሾሙ። አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን ልሳን ተናጋሪ አድርጎ ኤፌሶን ላይ የተናገረው ማንን ነው? ለቤተክርስቲያን ነው ስጦታ የተሰጠው። ስጦታ አይደለም እኮ ሰዎቹ ናቸው። ሰዎች ነበሩ። ልክ ነው። በዛን ጊዜ የተሰጠው እኮ አሁንም አሉ። ሌሎች ኧረ አሁን አሉ የምል የለም።
ወደፊት ይህ ነገር እንደዚህ አይነት ሌሎችም ይመጣሉ የሚል አይደለም። ትንቢት ነገር አልተቀመጠም። አሁን አንተ የቤተ ክርስቲያን ፓስተር ማን የሾመው? ክርስቲያን ፓስተር በኤፌሶን መሰረት ሳይሆን በጢሞቴዎስ እና በሌሎች ቦታዎች መሰረት እንዲሾሙ ትእዛዝ ቀጥታ አደረጃጀት እንዲመሰረት ጳውሎስ ባዘዘው ትእዛዝ መሰረት ነው እንጂ ኤፌሶን ላይ ሹመት ስርዓት ሳይሆን ሰዎቹን የነበሩትን ሰጠ ነው። ይታወቃሉ የዛን ጊዜ የነበሩት ፓስተሮችን በዛን ጊዜ ነበሩ። ለዛ በቃ ዘጁስ ይሄን በኋላ እናወራለን ስለመሾም አይደለም። ዘጁስ ይሄን በኋላ በደንብ አድርጌ አንተም መማር አለብህ። አንተም በደንብ መማር አለብህ። ቴዎሎጂ ነገር ቀምሳል መሰለኝ። መንፈስ እየደረቀ እንደሆነ ያለው መንፈሳዊ ድርቀት መንፈሳዊ ቴዎሎጂ ገብቶ የወጣ ሰው ባይዘው መንፈሳዊ ድርቀት አለባቸው። እግዚአብሔርን አታምኑት። በቃ እኔ እንዳለ አብዛኞቻችሁ እያዩ ያለው ይሄን አብዛኞቹ ቴዎሎጂ ገብቶ የወጣ ሰው ይሄ በቃ የጀላቲ አይነት መንፈስ የበሶ ጀላቲ ይመስል ጭንቅላታችሁ ያብጣል። ከእግራችሁና ግን ሌላ ነገራችሁ ከስቶ ነው የማየው እና ልክ እንደ በሶ ጀላቲ ነው የማያችሁ። አይወፍርም። ሁሉ ነገራችሁ እኩል አይወፍርም። ነፍሳችሁ አትወፍርም። ልክ ጭንቅላታችሁን ብቻ ሳብጣችሁ ዝም ብላችሁ አግናሼስ እንዲላል ቶርቱሊያን ምናምን እንዲላል። እኛ ይሄንን አንፈልግም ብራዘር፣ አይመለከተንም። እኛ አይመለከተን። እኛ መንፈሳዊ ሰው ነን። እግዚአብሔር ዛሬም ይሰራል፣ ነገም ይሰራል። ትናንት የሰራው እግዚአብሔር ዛሬም ይሰራል ብለን እናምናለን። ስለዚህ አይ ካሎሮ ጸጋ ስጦታ አለ። አንድ እግዚአብሔር እንደፈለገ ለግለሰብ ይሰራል። ግን እሱ ሰውዬ እንዴት አድርገን ነው የምንሾመው? ምን ሰይመው? ስመት የሚባል ነገር ነው አሁን ጥያቄ። ሶላ ስክሪፕት አለ ላይ የለም ብዬ ነው እሱ ስመተ ነቢይነትና ስመተ ሐዋርያነት ከየት መጣ? እግዚአብሔር ይመስገን። ጌታ ሆይ አበላኸኝ፣ አጠጣኸኝ፣ ባረከኝ። ክብር ሁሉ ላንተ ይሁን። ባለማወቅም በማወቅም ያስቀየምኳቸው ወዳጆቼ ይቅር በሉኝ፣ ይቅር በሉኝ። እግዚአብሔር ይባርካችሁ። አንተ ታውቃለህ የኔ ጌታ። ግን ፓስተር አሌክስን ስብከት ከፈለግህ እኮ ዩቲዩብ ላይ እኮ አለ እኮ ዩቲዩብ ፔጅ አለ። እኔ የእሱን ግስላ የሆነ ሰው እያታንሳብኝ፣ በጣም ግስላ የሆነ ሰው እናቴ ትሙት ሲሳይ በጣም የሚያነሳቸው ርዕስ አጨቃጫቂ ርዕስ፣ ለመወለድ የሚሰራ ሰው እንዴ! አንተ ስላሴ ፓስተር ሆኖ ስላሴን ኦርቶዶክሳውያን አምጥቶ በፔንጤ ቤት ያስፈነጫል። የትኛው ፔንጤ ነው እንደዛ የሚያደርገው? የትኛው ኦርቶዶክስ እንደዛ ያደርጋል? የስላሴን ትምህርት እንግዲህ እነ መዝሙረ ዳዊት ቤት አዘጋጅተው ኤርሚያስ አበበና የስላሴ ትምህርት አስተምረን ብለው ሲጋብዙት እንደዛ እንደማለት ነው። እንደዛ እንደማለት ነው። ሲዘይ ይሄ እኮ በጣም ስድብ ነው እኮ ባይዘው ስድብ ነው። እሱ ፓስተር ነው፣ ትምህርት አለው። ትምህርቱን ግን አያስተምርም፣ አይችልም። እንዴ እኔ ከመዝሙረ ዳዊት አሌክስ ቤት መጥቼ ፕሮቴስታንቶች ኑ ተማሩ ብሎ ቪዲዮ ሰርቶ እውነትን ነው እንዴ? እነ ኤፌት ሄዱ፣ እነ ኤፌት ሄዱ። አንድ ፍቃድ ብለው የሚያስተምሩት እነ ኤፌት ሄዱ፣ እነ ኤርሚየት ሄዱ፣ እነ ኤርሚየት ሄዱ። ኧረ አንድ ፍቃድ አለ። ኤርሚን ጥራ እንጂ ኤፍን ይቅርብህ። ኤርሚንና ሌሎችን ጥራ፣ እነ ቃሌ ምናምን። አንተ ኤርሚ ራሱ ሰሞኑን ተሳሳተ እያሉ ነው። እውነት ነው እንዴ? ካሎራው እንትን ነው አውቀው እንትና ይዞታል። ማን ነው ይሄ? ማን ነው እንትና? ማን ነው ይሄ እንትና የእናንተ ሰው ማን ነው? ዘጁሪስ ካልቪኑ ሶቨርጄን ነው። ከሱ ጋር ሲያወራ አትክልት አብ የተወለደ ነው ወይስ አትክልት አይደለም? ይሄ እንትን የሚሰራው እሱ ነው እየቆራረጠ እንትን ያለው እንጂ እኔ ገብቼ ጠየቅኩት እኮ። አጋፔ ይዞታል። አጋፔ ጥሩ ሰው ነበር፣ ግን አሁን ቃላት እያወጣ ነገሮችን መቀያየር ጀምሯል። አይ ክሌም አድርጎ ነው ካሉራው ምን አለ? በኋላ ግን ምን አለ? አይ የተወለደ ነው አጋፔ ልክ አይደለም። ይሄ ስህተት ነው። ዳጽስ ሊሳን አድርጋችሁ ውሰዱ እንጂ ብል ራሱ ማለት ነው ተሳስቻለሁ፣ ልክ አይደለም እኮ ጁሪስት ነገር ንግግሩ ክርስቶስን ከኤርሚያስ ላይ ነው። አንተ ቆይ ንግግሩ ሰላም ላንተ ይሁን። ቆይ ሰላም ላንተ ይሁን። በስላሴ ትምህርት አትከሰውም፣ ኤርሚያስን አትከሰውም።
ማንም አጠገቡ አይደርስም። እዚህ ፕላትፎርም ላይ በነገረ ክርስቶስና በስላሴ ትምህርት ኤርሚያስን የሚስተካከል ካለ ገድል ነው። ማንም አይደለም። የቆራረጣችሁ በነገረ ክርስቶስ ላይ ብቻ አይደለም። አንድ ቴዎሎጂ አንድ እዚህ ጋር ላጥራ አንድ ዘጁሪስታው ዘጁሪስታው አንዳንዴ ልንገራችሁ ኤርሚያስ አበበን ብሉና አዲስን ይዛችሁ ማንም ቴዎሎጂ ቀመስ የሆንክ ሰው ፊቱ ጌታን ነው ፊቱን አትቆ ብሏል እኮ ድንገት ኑና አላችሁ እኮ ርዕስ አይነቀል በዚህ ነገር በመጽሐፍ ቅዱስ ብቻ እንወያይ ሲሎ እኮ ነው አይ ላቭ ዩ አማን ያለው እኮ። ኧረ ተው ኖ እንደዛ አይደለም። እንደዛ አይደለም። ዓላማው እንደዛ አይደለም ብራዘር። አማንን ለማረጋጋት ብራዘር ለማረጋጋት በቃ ቶ ከአባቶች ሳልጠቅስ በመጽሐፍ ቅዱስ ብቻ እንወያይ ሲሎ እኮ አይ ላቭ ዩ አማን እንደው አንተን ሳስብ ስለታረቁ ቀንተ ነው አይደለ? ስለታረቁ እንዴ ሲሶ ታው ሲሶ እንደዛ ነገር ነው። ሲሶ ታው ይለያል። እኔ በመገናኛለሁ እኔ ሌላ ቦታ ነኝ ያሉት እኮ ጋይስ። እኔ ሐሳብ አንተም ብትመለስ ይሻላል። ይሳይ አይደለም ዋንጋሪ እንደ ኤርሚያስ እኮ ለፈለገና ለደምሮ ብቻ እኮ ነው ይጥር የሚያቀርበው እኮ። እናንተ ለምን አትረዱኝም? ይኸውላችሁ አንድ ነገር ልንገራችሁ። ሲሶ እባክህ ይሄን ነገር ያዝ። ኤርሚያስን የእውነት ነው የምልህ እኔ ቲክቶክ ላይ በጣም ብዙ ወንድሞች አሉኝ። በጣም ብዙ ወንድሞች ጀግና አንተ ሽምግልና ላክል እኔ አኬል ለምነው ነገር ድነት ለስቲ ውይይት ይግቡ። እኔ አንተ አይምን ለምነው እኔ አኬል ለምነው ከኤርሚያስ ጋር በደንብ እንደምናወራ ላሳያችሁ ነው ተፈላችሁ ነገር ድነት ለስቲ ማንም ኖ ማጋ አኬጋ አኬን ስንዴ ነው ያሰጣው። አኬም የትኛው እውቀቱ ነው ከኤርሚያስ ጋር ደግሞ የሚተካከለው? ኧረ በስመ አብ በወልድ በመድኃኒዓለም ሰው ጥራ ቢሉት ማን አኬ የትኛው ስንዴ ተዘርሮ የወጣ ሰው እንዴ? እሱ በመረጠው ርዕስ ብቻ አያወራም። ባይዘው እሱ በመረጠው ብቻ ርዕስ ለምን ያወራል? ለምን ታቦቱ ላይ አያወራም? ለምን ታቦቱ ላይ አያወራም? ታቦቱ ላይ ለምን አያወራም? ማንም በፊቱ አይቆም አላልክም እንዴ? ነገር ድነት ማንም ሰው ባይዘው ማንም ሰው ለምን መሰለ የእግዚአብሔር ጸጋ ስለሰጠው እግዚአብሔር እናንተ ቴዎሎጂ ተምሮ ነው አይደለም። እኛ ቸርች ልንሄድ ነው። በቃ ቻው በሉ ቻው አባቴ። የቸርች ነው የምትሄደው ሲሶ? የቸርች ነው የምትሄደው ሲሶ? ባለፈው ካሮራ ቆይ ልንገርህ ማለት ሲሶ ባለፈው ዲቤት የተጠራ ዲቤት አለ ከዚህ በፊት ሲሳይ አጭበርባሪ ነው አያቸው አይደል? ከዚህ በፊት ዲቤት ተጠርቷል ብዬው ማለት ነው። ባይዘው ስንት ዲቤት ጠርቷል? ወደ 3 ነው 4 ዲቤት ጠርቷል። አንድም ሰው ያነሳው የለም። ለቀሲስ ዲበኩሎ ተጠርቷል። ቸርች ሄዳለሁ የሚለው የት ቸርች ነው? የቸርች ነው ካሎራው ቸርች አለው እንዴ? እኔ ምን ያው አሁን ሊጠመቅ ነው አሉ። እሑድ አይደለ ዛሬ ቤተክርስቲያን ሄዳለ ቀድም በታቦትና በመስቀል ጉዳይ ኤርሚያስ ጠርቷል። ዲቤቱ ሁላቸውንም ማለት ነው። በመስቀል ጉዳይ ጠርቷል። እሱን ይቀበል እስቲ መጀመሪያ። አዎ ሁለቱንም ጠርቶ ነበረ፣ አልተቀበሉም። ልክ እንደፈለገ ተዋርደ ነው የምትወጣ በነገራችን ላይ። ከዛ በኋላም ቢሆን በነገረ ድነት የሚባለው ነገር ድኗል ወይ? እነሱ የዳኑ ሰዎች ናቸው እንዴ? እኛ ጋር ሲመጡ ሌላ መሬት ላይ አርሴማን ይዟል እንደሚንከባለሉት እያየን አይደል? ስለዚህ ውሸት ነው። እሺ እዚህ እየመጣ ውሸት አታውራ። በቃ እዛ ጓደኞች ናቸው ከነሱ ጋር እንትን ማለት ይችላል። ሚኪ የሚባል አንድ ወንድም አለን። ጠፋ እኮ ሚኪናሲና ላክ ምን ነው ጠፋብኝ? ሚኪና አስገቡልኝ። አባቢ ሚኪናሲ ጠፋ እኮ ሚኪ፣ ፖለቲከኛው ሚኪ አስገቡት። ሚኪ ካሮራ ወይ እናትዋ እኔ ምን ማለት ነው ስለ ኤርሚ ድቤት ምናምን ካወሩ ዲበኩሉም ጋር መጀመሪያ ድቤት ማድረግ ይፈልጋልና ለምን እሱን አያመቻቹም? በታቦት እሱ ጋር ድቤት ካደረገ በኋላ ሁሉም ጋር ድቤት ማድረግ ይችላል። በቃ የሱ ይሄ መርህ ነውና ቀሲስ ዲበኩሉ ጋር እንዲወያዩ ያድርጉ። እዚህ የመጡ ፖለቲካ አይስሩ። ከካህን ጋር ድቤት የሚያደርገው ልክ ነሽ። ሳምንት እኮ እንደገና ጥሪ ያቀርበዋል። የዛሬ 6 ወሩ ማለት ነው። ስላልጨረሱ ከኤርሚያስ ጋር እንዴት አድርጎ ይቆማሉ እነዚህ? ሼም አይደለም እንዴ? እዚህ ቲክቶክ ላይ ባይዘው ብዙ ነገር እናያለን። ማን መንፈሳዊ ሰው እንደሆነ፣ ማን ሸምድዶ እንደሚመጣ አንዳንዴ ይውላችሁ የእውነት ነው መንፈስ ከኛ ውስጥም ሆነ በተለይ ይሄ ጥቅስ ይጠቅሳሉ፣ ግን ቴዎሎጂ ገብተዋል
መንፈሳቸው የደረቀ ሰዎች አሉ። ምንም በቃ ሲሰብ እኔ እንደው ተውት ብቻ ተውት። አሁን ኤርሚያስን ይሄ እኮ እንትን እኮ ነው አንተ የምትለው ቴዎሎጂ ምናምን ብለህ የምትጥላቸው እነዚህ ሶስተኛ ጀነሬሽን ይሆኑ ኒዮ ፔንቴኮስታሎች እኮ ናቸው። ኖ እንደዛ እኔ እየጠላሁ አይደለም። አሁን ይኸውልህ አመሳጥረው ሚና አሁን ቃልዬን በጣም ነው የምወደው። በጣም መልስ ከአባቶች እነ ኤቢ በጣም ኤቢም አንዳንድ ነገሩ ትንሽ ነው እንጂ ትንሽ አንዳንዱ ነገር መለስ ለወስ ይላል እንጂ እሺ ይሁን አሉ የምጠራቸው በጣም ብዙዎች አሉ ቴዎሎጂ ቀመሶች። በጣም በተለይ ቃልዬ በጣም የምወደው እዚህ ላይ ጥራ ብትባል ምጠራ ነው። አማን ደስ ይለኛል። አማን በቦልደር ሲናገርም አማንም ደስ ይለኛል። እኔ ትምህርትን ቅብ ሲያደርጉልኝ በጣም ነው ደስ አማን ሻሎም ደስ ይለኛል። አማን ሻሎም ነው በጣም እንዴ ከመቼው ወደድከው እንዴ? አማን ድሮ የምወደው ሰው ነው እኮ አማን በጣም ነው የምወደው እንዴ ሲናገር በጣም በቃ ደስ የሚለኝ ሰው ነው አማን። ለምን ዋሻለሁ እንዴ? አማን እንዴ ትምህርት እንዴት እንደሚያውቀው እሱ ባይኖር እዚህ አንዳንዶቹ እኮ ይፈነጩ ነበር። ንግግር በቃ ንግግር ቻይ ነው። ሲሰብክ ደስ ይላል፣ ይገባል። ግልጽ የሆነ ንግግር ነው ሲናገር። በቃ መልሶቹ እንዲገባ የሚመልሳቸው መልሶች በጣም ጥሩ መልሶች ናቸው። ይሄ ዙሪያ ጥምጥም የሄደው ነገር ለዚህም ነው አንዳንድ ነገሮቹ ግልጽም ስለሆኑ ነው እሱ ላይም ትኩረት አድርገው የሚናገሩት። አሁን ኦርቶዶክሳውያን አንዳንድ የስ ኦር ኖ የሚሉ ጥያቄ አይመልሱትም፣ ማብራራት ይፈልጋሉ ይላል። አማን ግን የስ ይልሃል ወይ ኖ ይልሃል። ያመነበትን ያውቁ እነ ሚኪያውን ብጠይቃቸው ኖ ይሄ እንዲህ ተብሎ አይብራራም የስም ነው አይባልም ይብራራል ሊል ይችላል ሚኪ ኦርቶዶክስ እና በዚህ ነገሩ ደስ ይለኛል። አማንን የሚጠላ የለም። ባይዘው በጣም ጥሩ ወንድም ነው። እግዚአብሔር ይባርከው። ሌላው ኤፍሬም ማየት ሀሳብ አላችሁ? ኤፍሬም እንዴት ነው? ኤፌቲ የተለያየ እሱ ጋር ኮቶ በእናትህ እሱን እኔ ምንም የሚገባም ትምህርት አይደለም። እሱ ትምህርት የተለያየልና መጨረሻ ላይ የተዘጋ ለምሳሌ የተከፈተ እንደዛ ማለት ነው እኮ እኔ እዛ ላይ እኔ አንዴ ጉዳታ ይሄ ትምህርት ከገባ ለምሳሌ እግዚአብሔር ራሱ ቃል አለው፣ አብ ራሱ ቃል አለው፣ መንፈስ ቅዱስ የራሱ ቃል አለው፣ ወልድ የራሱ ቃል አለው። እንደዛ እሺ አብ የራሱ ጥበብ አለ፣ ወልድ የራሱ ጥበብ አለ፣ መንፈስ ቅዱስ የራሱ ጥበብ ግን ያልተለያየ ጥበብ። አብ የራሱ ቃል አለ፣ ወልድ የራሱ ቃል አለው፣ መንፈስ ቅዱስ የራሱ ቃል አለ፣ ግን ያልተለያየ ቃል። ተውት ይሄን ነገር ተውት። እኔ እንደው ተውት ምንም የሚገባ ነገር አለ። ኤፊኮ ፋውል እንደሆነ ገብቶታል፣ ግን አጀንዳውን አሁን ከጴንጤ ላይ አንስቶ ኤፊ ላይ አድርጎታል እና እሱ አሁን ጥሩ ስራ ነው። አልገባም እና ኤቢኮ ትንሽ ተንፈሳሉ ሰሞኑን በኤፊ ምክንያት በላ ነው ጠጣ ነው እንጀራ ከወጡ እግዚአብሔር ይስጥልን ከመሶባይጡ አለ ያገሬ ሰው። በላ ነው ጠጣ ነው እንጀራ ከወጡ እግዚአብሔር ይስጥልን ከመሶባይጡ። እብረ ቃሉና ሰሙን እናንተ ወሰዱት። እና ተውት ሲል ነገር ምን እያልክ ነው ሚኪ? አይ እንዴት ነው ሰሞኑን የኤፊ ስራ ነው ተመችቶኛል። በእውነት ልታደንቁት ይገባል። ጴንጤዎች ድብደባው በስተነበር አሁን ቆይ አንዴ ጥያቄ ልጠይቅህ እስኪ ሚኪ፣ እችን ጥያቄ በፍቅር መልስልኝ። በስጋ ወራቱ ወደ አብ የጸለየው ኢየሱስ ክርስቶስ ወደ አብ ጸልዮአል። የኔ ፍቃድ አሁን ያንተ ፍቃድ ይሁን ብሏል። ያ ፍቃድ የማ ፍቃድ ነው? እቺ ናት እናንተ ጋር አልገባችሁ። የኔ ፍቃድ አሁን ያንተ ፍቃድ ይሁን ብሏል። ያ አይ ሲሳይ ቀጥል እስኪ ሚኪ፣ ያ ፍቃድ የማ ፍቃድ ነው? አይ ይሄ ክርክር ፍርድ ቤት የያዘው ክርክር ስለሆነ ቆይ መልሱ ጣልቃ ገባም ትላለህ። አይ አንተ ምን ነበር በፊት የምትባል የማን ፍቃድ ብለህ ነው የምታምነው? የአብ የራሱ ፍቃድ ነው።
እኛ ጋር ፍቃድ አይከፋፈልም። ፍቃድ የአንድ በቃ እሷን በምድር ወራ ላይ ፍጹም በምድር ወራ ቆይ ለምሳሌ የጳውሎስም እኮ ብሏል ኢየሱስ ክርስቶስ አምላክ አለ ብለህ ታምናለህ? በምድር ላይ ሲመላለስ አምላክ ለኢየሱስ ክርስቶስ አምላክና አባት እንዳለው ማመናል እንዴ የኢየሱስ ክርስቶስ አምላክና አባት አለው አይደል ይላል እኮ ቃል በቃል ይላል መጽሐፍ ቅዱስ ኤፌሶን 1:3 አንዱ ተከራክሮኛል መቼለት እንደሲለው ቅዱስ ጴጥሮስ አንዱ ኦርቶዶክሳውያን ጳውሎስም ብሎታል ሁሉም ብለውታል የጌታ የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ይጀምራል ሰላምታው እኛ እናስተምራችሁ ጥቅሱንም ስለማታውቁት እናንተ ስለዚህ በምድር ላይ አባትም አምላክም አለው ማለት ነው ትናንትና አንዱ ገብቶ ወደ ራሱ ነው የጸለየው አላለም እንዴ ወደ ራሱ ነው የጸለየው አለ እኮ ሲጸልይ ወደ ራሱ ነው የጸለየው ሚኪ ነው ወደ አባቱ ነው ጠይቆ እስቲ ካሎራው ይሄ ሚኪ አይመልስም ይወጣል እንደዚህ አይነት ጥያቄ ብትጠይቀው ይወጣል አይመልስም እስቲ የጉዳታን እንስማ ምን ብሎ ነው የሚያምነው ኖ የጉዳታ ነው የፍሬምን የሚሳደቡት የጉዳታ ትምህርትማ እኔ ለምሳሌ አሁን ኢየሱስ ክርስቶስ መልስ ይጠብቃል ብዬ አላምንም አይደለም የተጠየቀው በምድር ላይ ሲመላለስ እኔ ለምሳሌ እኔ ማምንበትን ልንገራችሁ እኔ ማምነው ኢየሱስ ክርስቶስ የጸለየው ወደ ራሱ ነው የጸለየው አይደለ ኢየሱስ ክርስቶስ የጸለየው ስለዚህ የኔ ፍቃድ አይሁን ያለው እኮ ጥሩ ቆይም ጉዳታ ታይም ስጠው እንጂ እየመለሰ ነው ቆይ አንዴ እየመለሰ ነው ጉዳታ ስብከት አይደለም ማና አመለ ሚዩት አርጊ ኢየሱስ ክርስቶስ የጸለየው ወደ አባቱ ነው የጸለየው ጎመድ ኢየሱስ ክርስቶስ የጸለየው ወደ አባቱ ነው የጸለየው በቃ እንዳታሳስተው እንጂ ቆይ እንደዛ አይባልም አንተ ደግሞ እንዴ ጉዳታ ምንድን ነው የምታወራው እንዴ ሰሙኮ ወደ ራስ ምንድን ወይ እሺ ቆንጆ ኢየሱስ ክርስቶስ ጸሎት ግን መልስ የሚጠበቅበት ጸሎት አይደለም ምክንያቱም በስላሴ ዘንድ አንድ ፍቃድ ስለሆነ ያ ነው እንደዛ አይደለም ቆይ ያ ፍቃድ የማ ፍቃድ ነው የአብ ነው የወልድ ነው የአምላክ ፍቃድ አንዱ አምላክ ፍቃድ ነው እንጂ በምድር እንግዲህ አቦካውን ደግሞ ኢየሱስ ክርስቶስ በምድር ላይ ሲመላለስ ወደ አባቱ የኔ ፍቃድ አይሁን ያንተ ፍቃድ ይሁን ሲል ያ ፍቃድ የማ ፍቃድ ነው ያ ፍቃድ ነው የኔ ፍቃድ አይሁን ያንተ ፍቃድ ይሁን ማለት እኮ የኔ ፍቃድ ካንተ የተለየ ፍቃድ ነው ማለት አይደለም እንደዛ አታብራራ እንደዛ አብራራልኝ አላልኩም ይሁን የማ ፍቃድ ነው ወይ ያ ፍቃድ ነው ወይ የወልድ ፍቃድ ነው ወይ አሁን እዚህ ኤፍሬም እንደሚለው አላምንም አንድ የኢየሱስ ፍቃድ አንተ ኤፍሬም የሚለውን ተውና አንተ ምን ትላለህ ቤተክርስቲያን ምን ታስተምራለች ቤተክርስቲያን አሁን እኮ ክርክሩን በአጀንዳ የተያዘ ነው እኮ ኖ አንተ ምን ብለህ ነበር የምትባለው ያ ፍቃድ ነው የወልድ ፍቃድ ነው የምትለው እናንተ ሰብስበን እናስተምራችሁ ያ ፍቃድ የወልድ ፍቃድ የምንለው የለም አንድ ፍቃድ ነው ያለው በእግዚአብሔር ዘንድ እኮ ያ ቆይ ወደ ማን የጸለየው ወደ አባቱ ነው አይደል የጸለየው ጸሎቱን አቀረበ የጸለየው እኮ በግልጽ እኮ ይናገራል መጽሐፉ አባት ሆይ ብሎ ነው የጸለየው እንደዛ ከሆነ ያ ፍቃድ ያም ነው ወይ አንዱን መልስልኛ እኔ እንዲጠራልኝ እኮ በእኛ አሁን የኢየሱስ ክርስቶስና የአብ ፍቃድ ኦልዌይስ አንድ ነው አንድ ፍቃድ ነው በመድኃኒዓለም እኔ እሱን አላልኩም ብራዘር እኛ እኮ ሁለት ባህሪያም ላይ አማይነ እናንተ አንድ ባህሪያ እሱን አይደለም እያልኩ ያለው ያ ፍቃድ ሲጸልይ ወደ ያ ፍቃድ አንድ ያ ፍቃድ ነው የወልድ ፍቃድ ብቻ መልስልኝ ወይስ መልስልኝ አታውቀውም ጸሎቱ የፍቃድ ጸሎት አይደለማ ኧረ በመድኃኒዓለም አይመልሱ እንደዚህ አይነት ሰዎች ናቸው እኮ የትኛው ነው ዮሐንስ 17 ነው የምጠይቀኝ ወይስ የትኛው ነው ወንድሜ በቃ ፍቃድ ላይ ብዙ ቦታ ጸልየዋል በጣም ብዙ ቦታ ያ ፍቃድ የማ ፍቃድ ነው እያልኩ ነው
እኮ ፍቃድ ስለ ፍቃድ አይደለም የተጸለየው እኮ ስለ አንድነት ነው የተጸለየው። ወንድሜ የኔ ፍቃድ ይሁን ያንተ ፍቃድ አይሁን ያለውን ነው መልስልኝ ያልከው ያልኩ። የኔ ፍቃድ አይሁን ያንተ ፍቃድ ይሁን ማለት ትህትና ነው እንጂ ፍቃዳችን የተለያየ ነው ማለት አይደለም። ኤግዛክትሊ በቃ እውቀት ማነስ አለ፣ ችግር የለውም፣ ምንም ችግር የለውም። ባይዘው እናንተ ምን ብላችሁ ነው የምታምኑት? ነገሩን ውስጥ እንዴ እኛ ምናምነውማ ኤፊ እንዳመነው ፍቃድ ላይ እንዴ የኔ ፍቃድ አይሁን ያንተ ፍቃድ ይሁን ማለት ወልድም ፍቃድ አለው አብም ፍቃድ አለው እያልን ሊጣሉ ይችላሉ። አንተ መልስ እያልኩ ነው። ካሎሮ እዚህ ጋር ይችላሉ ነው በተለይ በፍቃድ እኔ ላስቀምጥ የሆነች ነገር ኦኬ። ብዙ ቦታዎች ላይ ክርስቶስ የኔ ፍቃድ አይሁን ያንተ ፍቃድ ይሁን ስል ዲፍረንስ የሆነ ክርስቶስ የራሱ የሆነ ፍቃድ አለው የሚል ድምዳሜ እንድንሰጥ ሳይሆን ክርስቶስ ኢየሱስ አምላኬ ብሎ ሲጸልይ ቆይ እንደዛ አይደለም። ቆይ አንተም እንደ ሚኪ ነው የምታምነው። ያ ፍቃድ ቆይ ሚኪ አቁምልኝ ሚኪ አቁምልኝ አንዴ ቆይ እንዴ ዘጁሪስ ሚኪ እንደሚያምነው የምታምነው ያ ፍቃድ ነው ብለህ ታምናለህ? መለኮት እንደ መለኮት ማለት ነው። ዲፈረንስ መለኮት የለም። ኖ ያ ፍቃድ ነው። አንዱ መለኮት እንደሆነ እናምናለን። ያ ፍቃድ ነው ወይ ነው? እኔን ነው ጥያቄ ጠይቅ። በቃ ይሄ ሲገለጽ የአብ የወልድ ምናምን የሚባለው የለም። አንዱ ፍቃድ እንደዛ ተዋውን ኤፊደርሳው እኔ ጠየቁ ይኸውልህ እኛም ሶስት ፍቃድ ብለን እኔ አሁን ሶስት ፍቃድ ብዬ አላም። እኔ አሁን ኤፊኒቆም አልቀበለው ብዙ ነገሮች አሉ። እንደዛ እያልኩ አይደል ያኔ ፍቃድ አሁን ያንተ ፍቃድ ይሁን ሲል ያ ፍቃድ የአብ ነው የወልድ ነው እያልኩን እሱን ነው ወይ የወልድ ነው ወይ የአብ ነው ነገር እሱን ነገር ላስቀምጥልህ አታስቀምጥልኝ። መጀመሪያ ወይ አይደለም ብለህ መልስ። ያ ፍቃድ ነው ወይ የወልድ ፍቃድ? የአብ የተለየ የሚባል ነገር የለውማ። የወልድም የተለየ አላልኩም እኔ የተለየ የሚባል ነገር ነው ያለው። ዶም ቃላቱ ራሱ ነው የተለየ ይቅርና የተለየ ያልተለየ ይሄ የአብ ነው ይሄ የወልድ ነው እያልክ ፍቃድ ጋር ማውራት የምችልበት ሪዝን የለም። እንደዛ እያልኩ አይደለም። ምርጫም እንደዛ በመድኃኒዓለም አንተ ሁላችንም ኦርቶዶክስ ነን። ነካ በመድኃኒዓለም ቆይ ኦርቶዶክስ ነው አንተ ካለ ቆይ ላስረዳ ወይስ እሺ፣ ለምንድን ነው ይሄንን ያልኩት? ያንተ ፍቃድ ይሁን ስል የአብ ነው በአብ መለኮትነት እንዳለ እንደተገለጸው ሁሉ ፍቃድም ተገልጿል እንጂ የአብ ብቻ ነው የሚል አይነት ምልከታ የለንም። በጋራ ሼር የሚያደርጉ ዘሴም ነው አንዷ ናት። ለምን ይሄንን አምላኬ ብሎ ሲሰልህም አብ በተለየ ሁኔታ አምላክ ነው ማለቱ ሳይሆን በአብ አካልነት ውስጥ መገለጡን ወይም የሚታየው ነገር ክርስቶስ ሪፕሬዘንት እያደረገ ነው። በቃ ዘጁሪስ በጣም እያበሳጨኝ ነው፣ መንፈሴን እያበሳጨው ነው። በቃ ለኦርቶዶክሳውያን መልስ መመለስ ጀመርክ አንተ። አሁን ሚኪ እንኳን ያልመለሰውን ሼም የያዘው መልስ ያጣለት ነው። በጣም ትክክል ነው እየተናገረ ያለው። አንተ ተናገር እያልኩ ነው ሚኪ። ለምን ለምን ሌላ ሰው እንዲያወራልህ ትፈልጋለህ? እኮ ያንተ ዘጁሪስ ራሱ ጤነኝነት እኔ ዘጁሪስ ጤነኛ ይሄን ሰሞን በጣም እየተበላሻችሁ ነው። በጣም እየተበላሻችሁ። ለምሳሌ ማስተቃል ምን ይላል መሰለህ? የሰጠኸኝን ትእዛዝ ፈጽሜ አከበርኩ ይላል። እኔ እሱን አይደለም ወንድሜ የተጠየቀውን ብቻ መልስ። ይሄ ማለት የትህትና አገላለጽ ነው ታውቃለህ አይደለም እንጂ ወልድ እሺ ቅድም ኤፌሶን አንድን አንስተህ ኢየሱስ ክርስቶስ አባትም አምላክም አለው ብለኸኛል አይደለ? አሜን ነው አይደለ ትላለህ? አዎ ትክክል። የቴቴጎስ ቋንቋ ተጠቀመች እንድትባባ ዘሜ ወይ መድኃኒዓለም እንዴ ኦጂ ሆናችኋል ለካ። እኔ እኮ ክርስቲያን መስላችሁ ነበር። ነካ ኦጂ ሆናችኋል። ከኦጂዎች ጋር እኮ ባይዘው በጥምቀት እኮ አንድ ነን እኮ። ጥምቀት እነሱ ያድናል ይላሉ፣ እኛም ያድናል እንላለን። ጥምቀት ማንስማማው በአካል ላይ ነው። ኦጂ እኮ ሁሉም ነገር የሳተ እምነት ነው ብለን አናምንም። የተወሰነ የሳተበት አለ፣ ያልሳተበት አለ። ከጴንጤቆስቴና ከኦጂ ቆይ አንዴ፣ ከጴንጤቆስቴና ከኦጂ ለእናንተ ማን ይቀርባችኋል? ኦጂ ይቀርባችኋል? ሚኪ
ለኛ የሚቀርበን ማን መሰለ? ለኛ የሚቀርበን ኦርቶዶክስ የነስክሮስ እና ካቶሊክ ነው የሚቀርበን። እናንተ ሩቅ ናችሁ። እዛ እንትን አይ ሁለቱን አስቀመጠ ኮምፔርስ ከኦጂና ከፔንቴኮስቴው ከኦጂ ሉትራኖች ይቀርቡናል። ከዛ ሪፎርምዶች እያለ እንደ መጨረሻ ነው ሰልፉ ላይ ከኦጂ ጋር ሌሎች ሚኪ ምን ሆነ ነው የፖርቴርጋትና የኃይሌ ሩጫ ትዝ ይላል። ተቀዳደመው የገቡበት እንደዛ ነው። ለኛ በቃ ምንም ነገር የለም። አይ አይደለም፣ ሁለቱ ብቻ አስቀምጥ። ሁለቱን ኦጂ እና ፔንቴኮስት ምንም የተራራቀ ነው። ሁለቱም ከሃዲ ነው። እሱን አይደለም የሚሻለው ነው እኮ እንዴ። እኔ በነገር ላይ እኔ ካሎራው እኔ እንትን አልልም እኮ አላለሳልስም። ያው በግልጽ ነው የምንናገረው እኛ ኦርቶዶክሳውያን። ጥሩ ነው ሚኪ። ሁለቱ አሁን እኮ አንተ ከሁለቱ ብቻ ነው ሌሎች ጋር ሳትሄድ ከሁለቱ የተሻለ የትኛው ነው? ፔንቴኮስቴና ሉተራን? ሉተራን ሳይሆን ኦርቶዶክስኛ እንዲመጡልን እነሱ ተሻሉ ስላሉ ነው እንደኛ የምንሻለው። መኪ እንድትናገር አንፈልግም። አንተ ሰልከን አይደለም የተሻለ በስላሴ ያምናል በጥምቀት አያምንም። ስለዚህ አልዳንም ማለት ነው። በስላሴ የማያምን ኦጅ ነው የሚሻለው። ስለዚህ ኦጅ በስላሴ ያምንም በጥምቀት ያምናል። ስለዚህ ይኸውልህ ማቴማቲካሊ ስታስበው ማለት ነው ዘጁ ሲጣፋል። እናንተ በጥምቀት ጴንጤው በጥምቀት አያምንም፣ በስላሴ ግን ያምናል። ኦጂው ደግሞ በስላሴ አያምንም፣ በጥምቀት ያምናል። ስለዚህ ተጣፋል። ለኛ ብዙም ልዩነት የለውም። ኦኬ በኦጂ ስላሴ ጥምቀት ጋር በኦጂ ተመሳሳይነት አላችሁ? የምትቀበሉት ልክ ናቸው? ጥምቀት ለድነት ነው ብለው ነው የሚያምኑት። አዎ ትክክል። ጥምቀት ለድነት ነው ብለው ማመናቸው ትክክል ነው። ኦኬ ምን እያሉ ነው? ቀላሉ ፕሮቴስታንት ላይ ከሚሰሩ ኦጂ ላይ ሊሰሩ እናንተ እንደምሉት ይላሉ በእርግጠኝነት ወይስ ዝም ብለህ? እነሱ እኮ እምነት ውሸቱን ነው እንጂ በሚያጠምቁት ራሱ እኮ በኢየሱስ ክርስቶስ ስም ነው እኮ። አንተ የምትጠሪ እኮ ሚኪ ለፕሮቴስታንት ይሄን ያክል ጥላቻ እንዳላችሁ እኛ ተመሳሳይ ከሆነ መንፈስ ቅዱስ የምንጠመቀው እኮ። ኧረ ተው በመድኃኒዓለም ከተመሳሰሉ ከኦጂ ጋር ከተመሳሰሉ ኦልሬዲ እምነት አያድንም የሚል ስታንዲንግ ጊዜ ነው ጥምቀት ያድናል የምትለው ባይዘ ሚኪ። አሬ ለምሳሌ ማለት ነው እርግጠኛ ከሆንክ እንደዛ ነው። እርማስ ቤት ምናምን ስንገባ ያለው ለምሳሌ ቅዱስ ቁርባን ላይ ያለው ማላገጥ እሱ አይደለም። እሱን ተውና አሁን ልክ ነን ተመሳሳይ ነን ካልክ እነሱ እምነቱን ሪጀክት አድርጎ ነው ፓርት ኦፍ እንደውም ሳልቬሽን ብሎ አይቀበሉም። ጥምቀቷ ላይ ነው ሰው ድኗል የሚሉት። ኤኒዌይ አይ ከሱም ማረጋገጫ አንፈልግም። እኛም ሩቅ ናቸው ከኛ ትምህርት ነው የምንለው። ሁለቱ ኦርቶዶክስ ስለ እምነት ስናወራ እናንተ እንድታሽሞነሙኑን አንፈልግም። ግልጹን ንገሩ። እኛ ግልጹን እንነግራችሁ። ለምን መሰለ እና እንደ አሌክስ እኔ ካሽሞነሙንኳችሁ በጣም ሼም ነው። አሁን አሌክስ በጣም ነው የሚያሽሞነሙናችሁ። በጣም ለምን አይወዳችሁ? እኔ አሁን ሚኪን ስለምወደው ና ትክክለኛ ቤተክርስቲያን ውስጥ አይደለም ያለው፣ ና ውጣ፣ ትምህርት ልክ አይደለም፣ ብዙ የመዳኛ መንገድ አለ እናንተ ቤት፣ በክርስቶስ አምራምም በብዙ ይዳናል፣ ና ከዚህ መዳን ውጣና መደገፍን በኢየሱስ ክርስቶስ አድርገው። መንገድ ኢየሱስ ነው፣ ህይወት ኢየሱስ ነው፣ ህይወት የሚሰጠው ኢየሱስ ነው፣ ና ወደዚህ እውነት እያልኩ ሁሌ ሚኪ ወንድሜ እዚች ቤተክርስቲያን እንዲጨመር በጣም ጥረት አደርጋለሁ። ለምን ያሳዝነኛል። እዛውን ባብ እንደው መንግስተ ሰማይ ላንገናኝ እንችላለን ከሚኪ ጋር። ለምን እሱ የሲኦል ራት ነው፣ እኔ ደግሞ ማንም ያላያት አዲስ ቤት አለኝ በሰማይ። ስለዚህ ያችን ደግሞ ናፍቃታለሁ። ከሚኪ ጋር እዛ ቢሆን ደስ ባለኝ፣ ግን ሩቅ ለቁር አየህ። እዚህ ምድር ላይ እኛ ስለምንወዳቸው ነው እኮ ኑ የምንላቸው፣ ግን ተሳዳቢ ነው ይሉናል። ኑ ወደዚህ ህይወት ኑ እንላቸዋለን። ተሳዳቢ ነው ይሏል። አሌክስ ተሳዳቢ የማይባለው ለምንድን ነው? አስመሳይ ስለሆነ፣ አስመሳይ ግስላ ስለሆነ። ትላንት አናፖሎ እንኳን ሊከሰኝ ይምጣ ሊወረውር ከከሳሶች ጋር አንድ ሆኖ ይምጣ አናፖሎ እንኳን በመድኃኒዓለም እንዴ ተደራጅተው ነው የመጡብህ። ተደራጅተው መጡ። በመድኃኒዓለም ተደራጅተው ግን እንዳለ የኛ ሰው በጴንጤ ነው ብዙም እኛ ካኖራው ላይ ኖ ቀደም አሌክስ አንድ ትምህርት አስተምሮ ማያውቅ ሰው የራሱ ትምህርት የሌለው ሰውዬ ፓስተር ስም ይዞ ግን ሁሉ ይመቸኛል የሚል ካቶሊኩም ይመቸኛል፣ ኦርቶዶክስም ይመቸኛል ዋው ብሎ አጨብጭቦ ቢቀመስ እንደዚህ አይነት ሰው አስቸጋሪ ሰው ባይዘ በጣም አስቸጋሪ ሰዎች ናቸው። እንደዚህ አይነት ሰዎች
እነዚህ ሰዎች እንደውም ለወንጌል ጠላት እየሆኑ ኦርቶዶክሳውያን የአሌክስን ቤት በመጠቀም ትምህርታቸውን እንደፈለጉ የሚያስተምሩበት መድረክ የሚያመቻች ሰው ነው። መድረክ አመቻችቶ ይሰጣቸዋል። ስንት ሰዓት ሙሉ ቁጭ ብሎ ይሰማል። ይሄ ሰውዬ መጋቢ ነው፣ የሚመግበው ነገር የለም። ኧረ በመድኃኒዓለም አሁን ይሄ ሰውዬ እንደው ኧረ ከዚህ በላይ መሰደብ አለ እንዴ? ከዚህ በላይ ካሎራውስ ናምኪ ልክ አይደለም፣ ትምህርታችሁ ልክ አይደለም ስል ተሳዳቢ ነው፣ ተሳዳቢ ነው። ኧረ እውነት የተደበቀችበት ጊዜ ዘንድሮ ባይ ዘ ወይ ምን አያይዛለሁ መሰለ? ልክ ዘፍጥረት ላይ ትዝ ይላችኋል። ዘፍጥረት ላይ እባቡ መጥቶ ሔዋንና አዳምን እንዳሳታቸው እውነት የሚመስል ነገር አሌክስ ማለት እንደዛ ነው። እውነት የሚመስል ነገር ትሁት ይመስላል፣ እውነት ያለው ይመስላል፣ ግን መርዝ በውስጡ ይዞ የሚዞር ሰው፣ መርዝ ይዞ የሚዞር ሰው፣ መርዝ በጣም ብዙ ሰዎችን ያበላሸ፣ እዛ ቤት በጣም ብዙ ሰው የሚበላሽበት። እግዚአብሔር ይገስጸው፣ እግዚአብሔር ምሕረት ያድርግለት። እኔ ከዚህ ከአስመሳይ ሰዎች ተጠበቁ። የእውነት አስመሳይ ሰዎች በጣም መጥፎች ናቸው። ጠላት እኔ አሁን ጠላት ይሻላቸዋል። ትጠነቀቀኛለህ እኮ ትጠነቀቀኛለህ በደንብ ነው። ግን ወዳጅ መስሎ ጠላትን አትጠነቀቁ። አሌክስ ማለት ወዳጅ መስሎ ጠላት ነው። አንድ ቀን ቤት ከፍቶ ጥምቀት ለድነት ወይ ጥምቀት ለድነት አይደለም ብሎ ሲያስተምር እንደዚህ ቦታ ተስታችሁ አንተ ቦታ ተስታችሁ ይልቁንስ ጁሪስትን አንድ ጥያቄ ልጠይቅ። ቆይ እባክህ ካሎራ ፍቀድልኝ ወንድሜ። ለጁሪስት የአብ የሚባል ፍቃድ የለም ብለሃልና አንድ ጥያቄ ልጠይቅ። ሌሎቹ ያው ኦጄ መሆናቸው አስመስክሯል። ከኦርቶዶክሳውያን ጋር ማውራት አንችልም ከዚህ በኋላ ስላሴ አማኞች ናቸው አንልም። ኢየሱስ በምድር ላይ ያንተ ፍቃድ እንጂ የኔ ፍቃድ አይሁን ብሎ የጸለየው ወልድ ነው አብ ነው ጁሪስት? ማን ነው? አንድ ፍቃድ ነው አለ። እሱ ራሱ ኦርቶዶክስ ነው። አዎ አንድ እኮ ነው። እሱ ያንን የጸለየው ማን ነው? እዚህ ጋር የጸለየው ወልድ ነው። ወልድ ነው አይደለ? አዎ። የኔ ፍቃድ አይሁን ያለው ማን ነው? የኔ ፍቃድ አይሁን ያለው ራሱ አይደል? ወልድ። አዎ። ያንተ ፍቃድ ይሁን ያለው የማንን ፍቃድ ነው? ያንተ ፍቃድ አብ። ያንተ ፍቃድ እንጂ የኔ ፍቃድ አይሁን አለ። የኔ ፍቃድ አይሁን ያለው የወልድ ነው ብለሃል፣ አምነሃል አንዱን። ያንተ ፍቃድ ይሁን ያለው የማንን ፍቃድ ነው? ያንተ ፍቃድ እያለ ያለው እኮ የአብ የራሱን ፍቃድ ነው። አሁንም የአብ በአብ የጠየቁን ብቻ መልስልኝ። መጀመሪያ የኔ ፍቃድ አንዴ የኔ ፍቃድ አይሁን ያለው የማንን ነው ስል የራሱ የወልድ ነው ብለኸኛል። ያንተ ፍቃድ ይሁን ያለው ደግሞ የማን ነው ብያለሁ። እሱም መልስልኝ፣ ልክ አሁን እንደመለስክልኝ። አብ እኮ ነው። በቃ ታዲያ ምንድን ነው የምታወራው? በቃ እኔ ደግሞ ማወራው የወልድ የሚባል አለ። ከዚህ ውጪ ታዲያ ቆይ ከዚህ ውጪ ኤፍሬም ምንድን ነው ያስተማረው? ሁለት ፍቃድ ሶስት ፍቃድ አለ አላለም? አትዋሹ። በቃ ቢያንስ በጌታ የሆናችሁ ወንድሞች አትዋሹ። በቃ ጨረስ እኮ ምንድን ነው የምታስቀምጠው? ምን መሰለህ? እሺ ልጨርስ። እዚሽ ጋር ምንድነው ችግሩ? ምንድነው ችግሩ ካላችሁ ይሄው ነው ትምህርቱ። ቆይ ምንድነው ችግሩ ማለት የኔ ፍቃድ አይሁን ያንተ ፍቃድ ይሁን ስል በወልድ እኔ የተናገርኩና አንተ የተናገርነው ተስማማን አይደል? ቆይ አንዴ ተስማማን አይደል? ኤፍሬም ከዚህ ውጪ ምንድን ነው ያስተማረው? ኤፍሬም ያለው አንድ ፍቃድ ነው ብሏል። ኤፍሬም ያለውን ላስቀምጥ። የራሱ መለስከውን እኮ ትክክል ነው ብለህ መለስክ አይደል? አዎ የራሱ ይላል እኮ የራሱ የአብ የራሱ የተለየ አይደል? የማን ፍቃድ? ቆይ እኔ መልሼ ልጠይቅ። አሁን እየመለሰ ራሱ አይሰማም እኮ ወንድማችን። ምን ሆነ ነው? አንዴ ስማኝ። የኔ ፍቃድ አይሁን ያለው የማንን ፍቃድ ነው? ኢየሱስ። መልሼ ልጠይቅ። አብ እኮ የኔ ፍቃድ አይሁን ያለው የማንን ፍቃድ ነው? የኔ ፍቃድ እያለ ያለው ክርስቶስ ራሱን በአካል ባይዘው ቁጭ ብላችሁ ተማሩ። ይኸውላችሁ አሁን ችግሩ ካሎራ። ቆይ አንዴ በቃ ጨርሻለሁ ካንተ ጋር። ካሎራ አካል ላይ አልገባውም ብዙ ሰው። ትሪኒቲ አካል ላይ ከኤፍሬም በላይ የሚያብራራ ሰው ካለ ይምጣ። እኔ ይሄ ነው በቃ የገባኝ። እሺ ወልድ ፍቃድ አለው ከአብ የተለየ፣ አብ ፍቃድ አለው ከወልድ የተለየ። አሁን እቺ ናት የኔ ችግር፣ እቺ ናት። ከዛ ያልተለያየ የተዘጋ ያልተዘጋ ወይ ያልተዘጋ የተዘጋ። ይሄ ልክ አይደለም። በቃ ስላሴ እኔ አሁን የተለየ የሚለው ላይ ችግሩ ምንድነው?
ምንድነው ችግሩ? የተለየ ከአብ የተለየ ስል በምንድን ቆይ እንዲህ ልጠይቅህ። ቆይ እንዲህ እኔ ልጠይቅህ። ቆይ አንዴ ሚዩት አድርግ። ቆይ ሚዩት አድርግ። እንደዛ ከሆነ እንግባባ። አብ የራሱ ቃል አለው ትላለህ። አብ የራሱ ቃል አለ፣ ወልድ የራሱ ቃል አለ፣ መንፈስ ቅዱስ የራሱ ቃል አለ ብለህ ትናገራለህ። አብ ቃል አለው ከወልድ የተለየ፣ መንፈስ ቅዱስ ቃል አለው ይናገራል። ቃል ስትል ይናገራል ነው አይደለ? ከማ የተለየ ከወልድ የተለየ በራሱ ይናገራል። እኔ በራሱ ይናገራል። የሥላሴ ቋንቋዎች በጣም ከባድ ነው። ቋንቋ ቃላቶቹ ላይ ነው ችግር እንጂ ትምህርቱ ገብቷል አልገባም። ለማንኛውም እኔ ትምህርቱ ገብቶኛል። ሌላ ሰው ያስታላ። እሺ እኔ አሁን ምን መሰለህ፣ እኔ አሁን የተለየ አልጠቀምም፣ ያልተለያየ እንደዚህ አልጠቀም። እኔ ስጠቀም አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ስማኛ መጀመሪያ ይሄ ሰውዬ መስማትም እኮ አይችልም እኮ ጉደጣ እኮ መስማት ልመድ እንጂ ዝም ብሎ እንትናት በእድሜም እበልጥሃለሁ፣ ትልቅ ሰው ነኝ እኔ ታውቃለህ። ቢያንስ በእድሜ እበልጥሃለሁ። አብ ፍቃድ አለው፣ ወልድ ፍቃድ አለው። እኔ 40 ዓመቴ ነው፣ አንተ 50 ዓመቴ ነው። እንዴት ነው የምንገናኘው እኮ? እበልጥሃለሁ እኮ እያልኩ ነው እኮ። ልክ ነህ። አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ ቆንጆ ያስማማናል። አብ ጋር ያለው ፍቃድ ወልድ ጋር አለ፣ ወልድ ጋር ያለው ፍቃድ መንፈስ ቅዱስ ጋር አለ። አሁን ይሄ ነው በቃ ትክክለኛው ማብራሪያ። አብ ጋር ያለው ፍቃድ መንፈስ ቅዱስ ጋር አለ። ያው አንድ የመለኮት ፍቃድ አለ። በቃ ፉሊ ሼር የሚያደርጉት ይሄ ነው በቃ ትምህርቱ። የአንዱ ፍቃድ አብ ጋር አለ፣ አዎ። ወልድ ጋር አለ፣ አዎ። መንፈስ ቅዱስ ጋር አለ፣ አዎ። ሌላ እነዚህ መሀል የተጨመሩት የተለየ ትንሽ የሚያወዘጋገቡ ነገሮች ናቸው። ያን እኔ አሁን ይሄንን ማንም ሰው ይቀበል አይደለ? አሁን የተናገርኩትን አሁን ካለው ልክ ነው ያልከው። አምላክነት ሶስቱን ጋር ስኖር ያንተ አምላክ ስል የኔ አምላክ፣ አንተ አምላኬ ስል ክርስቶስ እኔ አምላክ አይደለም ወይ? የተለየ አብ አምላክ አለው ማለት ሳይሆን እሱም ጋር ያለው መለኮትነት እና ሰውነቱ የማይነጠል መለኮትነት ይዟል። አብም ደግሞ መለኮት ስለሆነ እሱን በአብ ሪፕሬዘንት እያደረገ ነው ክርስቶስ። ፍቃድም እንደዛ ነው፣ ሼርድ ነው። አንዷ ፍቃድ በዛ ጋም ሊገለጽ ይችላል፣ ይገለጻል። በስላሴ ውስጥ ነገራችሁ በስላሴ ውስጥ የራሱ ምናምን የሚል ጋር በአንገባ መልካም ነው። በስላሴ ውስጥ አንድ ፍቃድ አለ፣ አንድ መለኮት ፍቃድ አለ፣ አንድ ቃል አለ፣ አንድ ጥበብ አለ። አንድ ኢቭን እኮ ስላሴዎች እንኳን ብለን እንኳን አንጠራም፣ ስላሴ ብለን እኮ የምንጠራው አንድ ነው ያለው። ያ አንድ በሁሉ ላይ ሁሉ ሆኖ ይኖራል። ቆይ እስቲ አሁን አንድ ፍቃድ ካልን ኢየሱስ አብ ነው። እሺ ኢየሱስ አብ አይደለም እንዴ? በሶስት አካል አለው አይደል? ኢየሱስ አብ አይደለም፣ አብም ኢየሱስ አይደለም። ቆይ አሁን በቃ ስለዚህ እሺ አብ ፍቃድ ማን ነው? አንድ ፍቃድ ስትል የአብ ፍቃድ የወልድ ፍቃድ ነው ሲባል የወልድ ፍቃድ ደግሞ የአብን ፍቃድ ነው ካልን፣ ነገር ግን በዚህ ጋር በአካል ማንነት በሶስት ስላለ አብም ወልድም የራሱ የሆነ ፍቃድ አለው። ነገር ግን ፍቃዳቸው አንድ ነው ብለህ ነው እንጂ የምትናገረው አንድ ፍቃድ ብቻ ነው ብለን ልንናገር አንችልም። ምክንያቱም የራሱ ያልሆነ አለው ማለት ነው። የራሱ ከሆነ የራሱ ያልሆነ ነገር አለው ማለት ነው እኮ እንዴ። የኔ ፍቃድ ካለ የኔ የሚለው ካለ ያንተ የኔ ካለ የሱ ያልሆነ ግን ነገር ግን በዚህኛው የሚመጣ በወልድም በአብም መካከል እኛ መጻፍዬ የሱ ያልሆነ ስንል ከአብ የተለየ ነው። የሱ ያልሆነ የአብ ያልሆነ ስንል ከመንፈስ ቅዱስ ወይ ከወልድ የተለየ ነው። ያ ፍቃድ የሱ ያልሆነ ሲባል እሱ ብቻ መልስ አይደለም። አዎ የተለየ አይደለም። በቃ የተለየ ካልሆነ ቆይ አንዴ አብጋ ያለው ፍቃድ ወልድ ጋም አለ አይደለ? አብጋ ያለው ፍቃድ መለኮት ነው አይደል? የመለኮቱ ፍቃድ አብጋም ወልድ ጋም አለ አይደለ? አዎ አለ። ካደ ምንድነው? የአንዱ ፍቃድ ነው በሶስቱም ያለው አይደል? የአንዱ ፍቃድ ነው ያለው። የአንዱ ፍቃድ አሁን ለምሳሌ እኮ እኔና በእኔና በአንተ እንትን ባንለውም እንድንግባባ ያህል
የኔና ያንተ ፍቃድ አንድ ከሆነ እዚህ ጋር ያለ ነው። የኔና ያንተ ፍቃድ አንድ ከሆነ እኔም የራሴ ፍቃድ አለኝ፣ አንተም የራስህ ፍቃድ አለ፣ ጉዴም የራሱ ፍቃድ አለው። ነገር ግን አንድ ፍቃድ ነው። ኖ ለምሳሌ አይደለም እንደዛ እንዴ ምን ማለት ነው እኮ ያ ፍቃድ እኮ የሆነ ጊዜ ቆይ ያማ አሁን በምልጃ ላይ አሁን ለምሳሌ ኢየሱስ ክርስቶስ አማላጅ ነው የሚለው ላይ እኔ እናንተ አንድ ፍቃድ ሊኖረን ይችላል። ያ አንድ ፍቃድ ሊኖረን ይችላል። ሌላው ነገር ላይ ደግሞ ሌላ ትምህርት ላይ ደግሞ ሌላ ነገር ሌላ ፍቃድ ሊኖረን ይችላል። እንደዛ ከሆነ አንድ ፍቃድ አለ። አሁን ኢየሱስ ክርስቶስ አማላጅ ነው ብንል እኔም አንተም ጉደታም ዘጁሪስትም አንድ ፍቃድ በዚህ አሁን አንድ አይነት አደጋው መሰለህ እንትና መጽሐፍ እንደዛ ሳይሆን ካልወራው እኔ የሚለው አካል ከሆነ በተለየ ሁኔታው እኔ የገባኝን ልንገራችሁ። በልዩ አካሉ ለምሳሌ ወልድ እኔ ማለት የሚችል ከሆነ ደግሞ ይላልና እኔ በሚለው ውስጥ ሙሉ ንግግር አለ አይደለ? ፍቃድ አለ፣ ስሜት አለ፣ ዕውቀት አለ እዛ ውስጥ ማለት ነው። ይሄን እኔ ብሎ የሚናገረውን ወስደን ሌላኛው አካል ነው ብለህ ጨፍልቀን ካየን ኦጄ ሆነን ማለት ነው። ለዚህ ነው እኮ የማይመልሱለት ለኤፍሬም። አሁን እዚህ ጋር የኔ ፍቃድ አይሁን ያለው የማንን ፍቃድ ነው ብለው ሲጠይቅ አይ የራሱ ፍቃድ ነው አለ። ከዛ ገደል ገባ ማለት ነው። ነገር ግን ፍቃድ አሁን በአብም የራሱ የተለየ ፍቃድ አለ፣ ወልድም የራሱ የተለየ ፍቃድ አለ፣ መንፈስ ቅዱስም የተለየ ፍቃድ አለው። ግን ይሄ ፍቃድ የሚጋጭ የሚጣረስ ሳይሆን አንድ ነው ብሎ ነው እሱ ያሰረው ማለት ነው። ማሰሪያ የራሱ ማለት እኮ ነው አደጋው። የራሱ ማለት ኦልሬዲ የማን ይሁን ታዲያ አካል የሱ አይደል እንዴ? ዲፈረንስ የሆነ ማለት ነው። ቆይ በአካል ታምናለህ አንተ? ሪሊ ሶስት አካል አለ ብለህ ታምናለህ? በአካል አምናለሁ። እሺ ካመንክ መለኮትነትና ፍቃድ ስለማይነጠል ቆይ ወደ መለኮት አትሄድ። መለኮትነት ሁሉን አዋቂነትና ፍቃድ አካል ያለ መለኮት ይኖራል? ኖ አካል ያለ መለኮት የኖረበት ጊዜ አለ እንዴ? ካሪያ ሶስት መለኮት አለ ለምን እንደ ጉዴታ በመድኃኒዓለም አካልን አሁን እኮ እናንተ ችግራችሁ ምን ታውቃለህ? ሶስት አካል የምትለው ነው እንጂ አካል ውስጥ ምን እንዳለ ማብራራት አልቻላችሁ። እኔ ያየሁት ይሄ ነው በቃ ጉዳይ። ስሜት ፍቃድ አለ ነው ማንዳቶሪ ነው። አካል ነው ለማለት ፍቃድ ማንዳቶሪ ሪኩዌርመንት ነው ወይ ነው? ግዴታ አስገዳጅ የሆነ ቅድመ ሁኔታ ነው ወይ ነው? ምክንያቱም የስ እንደዛ ነው እንዴ ፕራክቲካሊ አለ እኮ ፍቃድ፣ ዕውቀት፣ ስሜት አንድ አካል ካለው ይሄ ሊኖረው ይገባል። አንተ እንደ ዘጁሪስት የራስህ ፍቃድ፣ ዕውቀት፣ ስሜት አለ። ከዛ ውጪ አካል አትባልም አንተ። ፐርሰናል ቢንግ የሆነ ሁሉ ይሄ ሊያሟላ ይገባል። ሶስት ሁሉን አዋቂ አለ ማለት ነው። አሁን አጀንዳችን እሱ አይደለም እኮ ስሜት አንድ ላይ የማይነጣጠሉ ናቸው። ፍቃድ በዕውቀት ላይ የተመሰረተ ነው ሁሌም ቢሆን ብለህ ጠየቅህ እኮ አንተ ብለህ ጠየቅህ አይደል? አሁን እኮ ይኸውልህ ዕውቀትና አካልና መለኮት ኢሴንስ ተለያይቶ አያውቁም። መለኮት ከሌለ አካል የለም። በጣም የሚገርም እኔ ልንገራችሁ ወገን፣ ኧረ ወዴት እየሄድን ነው? ለዚህ ነው ትክክለኛው ትምህርት ያለው ካሎራው ጋር ነው ስላችሁ አታምኑ። ውረዱ። እኔ ነኝ እያስወረድኳችሁ እንጂ ጭራሽ አካሉስ ነፍስ አለው ምን ይሁን ካዲያ ሶስቱም ላይ አንዳንድ መለኮት አለ ማለት ነው። አካል ውስጥ እንዴ ነፍስ አለው ስሜት አለው ይለኛል። ነፍስም ስሜትም አለው ካዲያ እሺ ሶስቱም ላይ መለኮት አለው እና ሶስተኛ መለኮት ላይ ያለው አሁን ላይ ያስመልከን ነው እንዴ? ሰውዬ አንድ መለኮት ላይ ያለው በቃ የአንዱ መለኮት አብ ጋር አለ፣ ወልድ ጋር፣ መንፈስ ቅዱስ ጋር አለቀ። አንዱ መለኮት ህሉ ሆኖ ይኖራል። አንድ ፍቃድ አለ። አዎ አንድ የሥላሴ ፍቃድ አለ። አንድ መለኮት ፍቃድ አለ አብ ጋር፣ ያ ፍቃድ ወልድ ጋር አለ፣ ያ ፍቃድ መንፈስ ቅዱስ ጋር አለ። በቃ ስለዚህ አንድ ፍቃድ አለ። ኤፊ የሚለው ይሄ ነው። አብ ፍቃድ አለው ከአብ የተለየ። አብ ወልድ ፍቃድ አለው እንዴ? አንድ ቤት ማን ነው ብሎታል? ዘግተህም ከፍተህም እንደማለት ነው።
የተከፈተ ያልተከፈተ የተከፈተ እንደዛ አይነት ነገር የለም ብራዝ አለቀ። ሌላ ምንም ውስብስብ የምታረጉብን ነገር የለም እንዴ። ይሄ ነው ፍቃድ ላይ ያለው ነገር ምንድነው? ምን ያጨቃጭቃል? አሁን ይሄ የሚያጨቃጭቅ ነገር አለ የለው? በምድር ላይ ሲመላለስ ወልድ ፍቃድ ነበረው? አዎ። ወልድ አምላክ ነበረው? አዎ። ኤፌሶን 1:3 አባትና ጳውሎስም አባትና ምንድነው የኢየሱስ ክርስቶስ አባትና አምላክ ይባረክ ብሎ ተናገረ። ኤፊም የተናገረው ከዚህ ውጪ የለው። ዘጁሪስም ፖለቲካ አንተው አንድ ፍቃድ አለ። የአንዱ ፍቃድ አብ ጋም ወልድ ጋም መንፈስ ቅዱስ ጋም አለቀ። ይሄን ዘጋው እኮ በቃ። ትክክለኛው ትምህርት ይሄንን ውሰዱ ወገን። ይሄን ነው በቃ። ስላሴ ይወላችሁ ስላሴ ቃላቱ ራሱ ከባድ ቃላቱ ራሱ እና ለዚህ ነው መጠንቀቅ ያስፈልጋል ለቃላቶቹ ምላችሁ። ይሄን እኛ እኮ ሳናቅ አይደለም እኮ ማናስተምራችሁ ከኛ በላይ ያላችሁ ያስተምሩ ብለን ነው እንጂ እኛ ሳናቅ ሳይገባን ቀርቶን አይደለም ዝም ምን እና ይሄን ነው ስራ ልገባ ነው። ግን ጥያቄ ያለው ሰው አለ? ጥያቄ መጠየቅ ትችላላችሁ። ድገመው ዳጊ አልገባም እንዴ ወይ ስተት አለ እኔ ጋ? ያልገባው ሰው ስተት አለ ብላችሁ የምታስቡ ሰዎች ሞግቱ ይሉና ስተት አለ እንዴ? አካል ስንል እኮ አዎ 3 አካል አማኞች ነን። አዎ እኔ አለኝ ኤፌሶን። አንቺ ምን የሰባ ማሳብ የለሽም። አንቺ ማቀሳሰል ነው ስራሽ። የለም ጎበዞች፣ የለም በቃ ይሄ ነው ትምህርቱ። ለዛሬ በዚህ ጨርሰናል ወገን። እዴ አላመለጠም። ትንሽ ነው። ቆንጆ ትምህርት ነበር ያስተማርነው። ጌታ ይባርካችሁ። ዘታውስ ምንድነው ጥያቄ? ኮሜንት ላይ አስፋ። ትላንትና አንተም ኤፊ ጋር ገብተህ ነበር፣ እየተማርክ ነበር። ተጨባብጠን የተለያየው አይደለ? ምንድነው ጥያቄ? መልስ። ልወጣ ነው፣ ስራ ልገባ ነው። እዚሁ ጋር መልስ። ኮሜንት ላይ አስፍር እንዴ። ተመስገን አምላኬ ተመስገን። እና ትላንት ደግሞ በተፈጠረው ነገር በኋላ በደንብ ሄድበታለሁ። ከስራ ስወጣ ተሳዳቢዎች እየተሳደቡ እኛን ተሳዳቢ ይሉናል። እሱም በደንብ በኋላ ደግሞ በደንብ ባይዘው የላችሁ። አንድ ነገር ልንገራችሁ። ክርስትና ከባድ መሆኑ የምታውቁት የኛ ክርስትና የጴንጤቆስቴ ክርስትና ክፉን በክፉ አትመልስ። በጣም ነው። ለገደለና ለሰደበ ትመርቃለህ። ዚስ ኢዝ ክርስቲያን። በቃ ለገደለና ለሰደበ ሰው ካንተ ምን እንደሚጠበቀው በረከት ነው። ካንተ በረከት ነው የሚመጣው። ግን እኔ ካልወራው አንዳንድ ሰነፍ ሰዎች ሲናገሩኝ ቆንጆ አድርጌ መልስ መልሳለሁ። ማንም ሰው ተናግሮኝ ነው የምናገረው። እኔ ዝም ምለው እኔ እንደዚህ አይነት ነገር ላይ አልደረስኩም። ተሰድቤያለሁ። አዎ ስሰደብ ትምህርቴ ሲነካብኝ ነካል እንዴ። አሁን ፓስተር አሌክስ አንድ ግስላ የሆነ ሰው ትናንትና የሰራብኝን ፖለቲካ ላያችሁ እንዴ። አሁን ፓስተር አሌክስ እንደው አቋም ኖሮት ያውቃል? እግዚአብሔር ምሕረትን ያድርግለት። ለመወደድ የሚጠራ ሰው ለመወደድና ዘታ ውስጥ ጥያቄን በቃ ቻው። እኔ ልዘጋ ነው። ጥያቄን እየጠበቁ ነበር። እንትና እሺ 2 ደቂቃ ናግባሽ እንዴ ልትዘጋው ነው እንዴ? ሳልጠይቅ ስራ ልወጣ ነው። ቆይ እኔ መጀመሪያ ልጠይቅ። በምድር ላይ ሲመላለስ ባለፈው እንዴ እኔ ልጠይቅ እንጂ ጥያቄ አለኝ ብዬ ነው የገባሁት። እሺ ቶሎ በል። ኦኬ የአብ ፈቃድ የወልድና የመንፈስ ቅዱስ ነው ብለህ ታምናለህ አንተ? እንዴ ምን አሁን እንደዚህ አይነት ጥያቄ ጠይቃለህ? ካሉራው ቴዎሎጂ በጥሶ ለወጣው እንደዚህ አይነት ጥያቄ ነው ታው እንጂ እንዴ የአብ ፈቃድ የወልድና የመንፈስ ቅዱስ ነው እንዴ? ምን ሆናል? አብ ጋር ያለው ፈቃድ ወልድ ጋር አለ፣ ወልድ ጋር ያለው ፈቃድ መንፈስ ቅዱስ ጋር አለ። ስለዚህ
የወልድ ፈቃድ የአብ ፈቃድ ነው ማለት ነው። አዎ ስላሴ ላይ ፈቃድ ይኸውልህ። ስለዚህ በኤፍሬም አስተምሮ መሰረት ኦጂ ሆናል ማለት ነው አንተ። እንዴ ኤፍሬም እኮ እንደዛ ነው ያለው። ኖ አብ የራሱ ፈቃድ አለው። ቆይ ኤፍሬም አብ የራሱ ፈቃድ አለው፣ ወልድ የራሱ ፈቃድ አለው፣ መንፈስ ቅዱስ የራሱ ፈቃድ አለው ይላል። ይሄ ቃል ወራውም ይቀበላል። ትክክለኛ መጽሐፍ ቅዱሳዊ ነው። ግን ችግሩ ምንድነው? ኤፍ ሲናገር አብ ፈቃድ አለ ከወልድ የተለየ የሚላሳት እንጂ ሌላው ነገር ፐርፌክት ነው። ፐርፌክት አብ ፈቃድ አለ ከወልድ የተለየ እሱ ማለት መጨረሻ ላይ ግን መልሶ ያስረዋል። አንድ ፈቃድ ብሎ ያስረዋል እኮ እሱ እኮ የሚለው አብ ፈቃድ አለው የወልድ ያልሆነ ነው የሚለው። ገባህ አይደል? ወልድ ፈቃድ ያለው እሱ ነው። እሱ አሁን ቃላት ነው። አሁን ቃላት ምን አይነት ቃላት ልጣን ባለፈውም ብየዋለሁ። ሌላ ቃላት ብትፈልግ ብየዋለሁ። እንዴ ሌላ ቃላት ቆንጆ ቃላት እስኪመጣ ድረስ በፈለግ ነው። ምን አይነት ቃላት አያምንም እሱ አያምንም። አሁን እኮ ኖ አይልም፣ እንደዛ አይልም ብራዘር፣ እንደዛ አይልም። ይኸውልህ እኔ ፍላየውት የአብ ያልሆነ የሚላት ነገር አለ ወይስ ከአብ የተለየ የሚላት ነገር አለ? እሷ አትመቸኝም ስለ እውነቱ። እኔ አሁን ማምነው ነግሬሃለሁ እኮ አብ ጋር ያለው ፍቃድ ነው ወልድ ጋር ያለው። አብ ጋር ያለው ስሜት ወልድ ጋርም አለ። አብ ጋር ያለው ቃል ወልድ ጋርም አለ። አንድ ቃል ነው። ስላሴ ላይ አንድ ቃል አንድ መለኮት ነው ያለው። ልክ አንድ መለኮት አለ እንደምንለው አንድ ፍቃድ አለ። አለቀ። ያ ፍቃድ ግን ወልድ። ስለዚህ ወልድ ፍቃድ አለው ብትለኝ አዎ እልሃለሁ። መንፈስ ቅዱስ ፍቃድ አለው እልሃለሁ። አዎ ጥቅስም አለኝ። መንፈስ ቅዱስ ስሜት አለው ብትለኝ አዎ። ወልድ ስሜት አለው ብትለኝ አዎ። አብ ስሜት አለ አዎ እልሃለሁ። ግን ያ ፍቃድ አንድ ፍቃድ ነው። ፉሊ ሼር የሚያደርጉት ይሄ ነው ትክክለኛው የጠራው ትምህርት። ኤፊ ጋር ማገላለጽ ነው። እኔ ምንም ይሄን አክል የተለየ ምክንያት ነገር ናት እንጂ ሌላ ነገር የለም። አይ ነው እኔ እኮ ትላንትና ከሱ ጋር ስናወራ አብ የራሱ ምንድነው ያ ምን ብለን እንደወጣ እኮ ነበር ነው ሁላችን። ለምን ተዋሻለህ? እኔ አቷዘታው ትክክል ለስተው ተረድቻለሁ። ወልድ የሚባል የለም አንድ ነው ብላ አይደል የወጣው? ኦንሊ ጂሰስ ሆነ እኮ ነው የወጣው። አንተ ፈቃድ አንድ ነው እኮ የአብ የወልድ የመንፈስ ቅዱስ ፈቃድ አንድ ነው። የአብ የወልድ የመንፈስ ቅዱስ ፈቃድ አንድ ነው። በምድር ላይ የጸለየው ማን ነው? የኔ ቆይ ልጠይቅሽ፣ የኔ ፍቃድ አይሁን ብሎ ያለው ማን ነው? የኔ ፍቃድ አይሁን ያለው ስግው ቃል ኢየሱስ ክርስቶስ ወልድ ነው አይደል? ስግው ቃል ኢየሱስ ክርስቶስ። ያንተ ፍቃድ ይሁን ያለው የማንን ፍቃድ ነው? መልስ። ያንተ ፍቃድ ይሁን ያለው የማንን ፍቃድ ነው? እሺ ያንተ ፍቃድ ይሁን ያለው የራሱ ነው። አሁንም አብን ነው አብን ትናንት ግን እንደዛ አላልክም። ለምን ተዋሻለህ? ያንተ ፍቃድ ይሁንም ያለው የራሱ ነው። አድመጠኛ ጨረስ። በቃ ተዋሻለህ አንተ 10 ጊዜ ታወራለህ። ጨርሻለሁ። ምን እንደጨረስኩ ሐሳብን ቀይረሃል እያልኩ ነው። ሐሳብ ቀይረሃል። ምን እንደምቀይረው ይለያያል። የአብና የወልድ ያለውም የሱ ነው፣ የኔ ያለውም የሱ ነው ብለሃል። አሁንም እኮ ደግሜ እነግርሃለሁ፣ ፈቃድ የአብ የወልድ የመንፈስ ቅዱስ ፈቃድ አንድ ፈቃድ ነው። የሚለይ ፈቃድ የለም ወንድሜ። እኛ ሶስት ፍቃድ አለብን። አላስተማረም እንደዛ ነው ወገን። በቃ የኔ የሚለው አለ፣ ሳይን እያደረኩ ነው። የኔ የሚለው አለ፣ አብ የኔ የሚለው አለ፣ ሳይን እያደረኩ ነው። በቃ ይሄን ግን መካድ የለብን። ይሄን ከካድ ካንተ ኦንሊ ጂሰስ ነው። በቃ አለቀ፣ ጨረስ። የእንትን አማኝ አይደለም። ይሄ ነው ነጥቡ እንጂ ሶስት ፍቃድ አለ ብለን አንተ ሶስት አምላክ እንደማታምን እኮ ማሳየት መቻል አለበት። ተማሩኛ ጋር ሶስት አምላክ አንተ እኮ አምስት አካል ነው የምታመልከው ብራዘር። አምስት አካል ነው የምታመልከው አንተ። መጽሐፉ ሲወጣ መስቀልና አምላክ ወገን በቃ ዘታው በኋላ ጥያቄ ካላችሁ ወገን ሳይን እያደረኩ ነው ወገን። አይሰማችሁ? አንዴ በቃ ልገባ ነው። ሳደርሶብኛል። ሳይን እያደረኩ ነው። አትግረፈው። በቃ መስቀልና ማርያም እኮ ጥሎ ወጣ። ማስረጃ አምጣ ብሎ ጥሎ ወጣ። ቅቤውን አንጠረ ብላ በቃ ቅቤውን አንጠረ ብላ አንተ በኋላ እናወራለን። ይኸው ስድብ ጀመረ። አንተ ዘይት ብላ። እኔ ቅቤ እኮ ሀብታም ስለሆንኩ ነው የሚበላው።